ነገር አበው ብሎ ከኢትዮጵያውያን ውጪ ያለ ነገር አበው ኢትዮጵያውያን ብቻ የተባለበት ማለት ምንድነው? ለምዕራባውያን ዳርክ ኤጅ ነው፣ ለኢትዮጵያ ግን ጎልደን ፔሪድ ነው። ለምን ቅዱስ ያሬድ የተባለ ወርቅ ያገኘ ነው በዛ ሰዓት ነው። የኢትዮጵያውያን ሊቃውንት ያደረጉት ነገር የለም ወይ? የኢትዮጵያ ቤተክርስቲያን አባቶች የራሳቸው የሆነ ዕውቀት የላቸውም ብሎ በድፍረት የሚናገሩ ሰዎች አሉ። ምክንያቱም ግብረ ሰዶማዊነትን ማትቀበልናት ለዚህ በጣም ሸክም የሆነችባቸው ኢትዮጵያ ቤተክርስቲያንና ኦርቶዶክስ ዓለም አፍሪካውያን አንድ እንዲሆኑ የምታደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሌሎቹ ለመከፋፈል ነው የሚመጡት። ኢትዮጵያውያን እንድንበላላ የሚያደርጉት እነሱ ናቸው። ማስረጃ አለን። ሰሜኑ እኮ ነው መጽሐፍ ቅዱስን የጻፈልን። ከኛ መሰረተ እምነት ውጪ የሆነ ሰው ልቀበላቸው ቢል እንዴ ሊቀበላቸው ይችላል? ኢትዮጵያ የምትባለውን ሀገር ኢትዮጵያ አድርጋ ያቆየችልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይህ ስለሚያበሳጫቸው ባንዲራው ላይም ጦርነት አላቸው። ቀንገዦቻችን ኢትዮጵያኖች አላልኩ። እንደውም በሚገርም ሁኔታ ሱዳን እጆቿን ወደ እግዚአብሔር ትዘረጋለች ብሎም ጽፈዋል። ለማስታረቅ ምን መደረግ አለበት? አንተ ብትሆን የማረከኝ ምን ታደርገኝ ነበረ ብሎ ጠየቁት። እኔ እግዚአብሔር የሚያውቀው ገሎት ነበር አላቸው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ቀንዲል ፖድካስት ነው። ዛሬም እንደተለመደው ተወዳጅ የቤተክርስቲያናችንን መምህር ይዘን ቀርበናል። እስከ መርሃ ግብሩ ፍጻሜ አብራችሁን ከኛ ጋር ተሆኑ ዘንድ በአክብሮት ጋብዛለሁ። እንግዳዬ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የነገረ መለኮት መምህር እና በደብረ ብርሃን የቅዱስ ባስልዮስ ኮሌጅ እንዲሁም መምህር ናቸው። እሳቸው እጅግ በጣም ተወዳጅ የሆነ አዲስ መጽሐፍን ወደኛ ይዘውልን መጥተዋል። እሱ መጽሐፍን ከማስተዋወቂ በፊት በደንብ ወደ ውስጡ ጠለቅ ብለን አውርተንበት እጅግ ጥሩ የሆኑ ትምህርቶችን አግኝተንበት ወደ እናንተ ደግሞ እናደርሰዋለን ማለት ነው። በቆይታችሁ እንደምታተርፉ አልጠራጠርም። እስከ መርሃ ግብሩ ፍጻሜ አሁንም አብሮነታችሁ ከኛ ጋር ይሁን። እንኳን ደህና መጡልን። እንኳን ደህና ቆያችሁ። ስለመጡልኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እኛም እናመሰግናለን። እግዚአብሔር ይስጥልን። መቼስ ስለቅርበቱ እንደው አንቱታው ቢቀር ጥሩ ነው። እንደ ቤተክርስቲያን አንቱ ነው። እንደ ወንድም ግን ቀረብ ለማድረግ አንተ ብዬ ብቀጥል እንደው ቆይታችንንም ጥሩ ያደርጋል ብዬ አስባለሁ። እና መምህር በድጋሚ እንኳን ደህና መጣህ። እንኳን ደህና ቆየኸኝ። በቅድሚያ እንዴት አገኛት ቀንዲላችን? ቀንዲል ያው ብርሃን ነው። ትናንት እንደውም በአጋጣሚ ወንጌላችን እሱ ነበረ፣ ቤተክርስቲያኑ ስለ ዘይቱ ነበረ ተግተው የሚጠብቁት መብራታቸውን ይዘው የሚል ነበርና ቀንዲል በጣም አስተማሪ ነው። የእናንተን ፕሮግራም እንከታተላለን። በጣም ብዙ ወንድሞች ይቀርባሉ፣ ኦርቶዶክሳዊ የሆኑ ወዝ ያላቸው በጣም አስተማሪ የሆኑ የአንድ ሰሞን ወሬ ብቻ ሳይሆኑ ለብዙ ጊዜ ድጋሚ የምናያቸው የሚገራርሙ ትምህርቶች አሉና ብርሃን ነው እንደ ስሙ። ስቱዲዮን በጣም ያምራል። እናመሰግናለን። በጣም ጥሬና ክብር ስለመጣ በጣም ደስ ብሎኛል። በጣም ብዙ የተደከመበት ስራን ይዘህልን መጥተሃል። እንደው ግን በደንብ እያብራራ ነው መጨረሻ ላይ ለህዝብ ይፋ እናደርገዋለን። ያው ዛሬ የነገረ አበው በኢትዮጵያውያን ወይም ደግሞ ኢትዮጵያውያን ነገረ አበው የሚል ሐሳብ ነው። እንደው ግን ከዛ በፊት ከመጽሐፉ በፊት ጸሐፊውን ስለሚል እንደው ላይከ ወንጌል መምህር ባይሉ ማን ናቸው? በጥቂት እውነት ነው። ያው ለዚያ ያነብብ ቅድመ ይዝክር ስሙ ለባለ መጽሐፍ እንደሚለው ያው መምህር ነኝ በቤተክርስቲያን ሳይገባን። እንግዲህ ያው ብዙ መምህራን አሉ። የእነሱን ትምህርት ያስተማሩን ትምህርት የምናስታውስ ሰዎች ታዛዦች ነን። አስቀድመህ እንዳልከው ሥላሴ ኮሌጅ አስተምራለሁ። መጀመሪያ አካባቢ የስብከት ዘዴ ሆሚሌቲክስ ኮርሶችን አስተምር ነበር። ከዛ በመቀጠል ደግሞ እንደ ፓስቶራል ቴዎሎጂ፣ ፓትሮሎጂ ዋንምቱም እንደገና ደግሞ አሁን ኢትዮጵያን ፓትሮሎጂ እንደገና ቴዎሎጂ ኦፍ ኢትዮጵያን ፋዘርስ የሚሉ ኮርሶች አሉና እነዚህን አስተምራለሁ። በደብረ ብርሃንም እንደዚሁ ቅዱስ ባስልዮስ መንፈሳዊ ኮሌጅ ሲቋቋም ጀምሮ ብዙ አባታችን አቡነ ቀለሚንጦስ ናቸው ሐሳቡን አፍልቀው በጣም ብዙ ፍላጎት አለ እዛ አካባቢ እና ያንን ትምህርት ቤት ሲመሰርቱ ከሚያግዙ ወንድሞች መካከል ነበርኩ እኔ እና እዛም እንደገና አስተምራለሁ። እንደ ቤተ ክርስቲያን ታሪክ ትምህርቶችን አስተምራለሁ። ኢቭን እዛም ፓትሮሎጂ አስተምራለሁ ማለት ነው። ሌላም ደግሞ በኢትዮጵያ ቤተ ክርስቲያን እንግዲህ በአዲስ አበባ ሀገረ ስብከት በአየር ማረፊያ ቅዱስ ጊዮርጊስ ቤተ ክርስቲያን እዛም አገለግላለሁ። ሰባኪ ወንጌል ነኝ። ከልጅነቴ ጀምሮ ደግሞ ጊዮርጊስን ስለምወደው ቂርቆስ ነው ታቦታችን ያደግንበት። ጊዮርጊስንም በጣም እንወዳለን ማለት እዚህ የሚል ልጅ ነን። በእግራችን ሁሉ ጊዮርጊስ ውዱድ እንመጣለን። ሁሉ ጊዜ እንመጣለን። መልኩን ሁሉ አንደግም ነበረ።
ከአብሮ አደጎቼ ጋራ እና ይገርመኛል። አሁን ስምህም ሲጠራ ባያ ቂርቆስ ነው የሚባለው። የአባት ስም ራሱ ብዙዎች አያውቁትም። እና እንደ የቂርቆስ እንዴት ነበር ትንሽ የአስተዳደግ ብናነሳ? አዎ ያ ቂርቆስ ደስ የሚል ሰፈር ነው በጣም አዲስ አበባ ውስጥ ካሉ መንደሮች በእውነት ፍቅሩ ምኑ ልዩ ነው። በጣም ብዙ መምህራንም ያሉበት በእውነት በሃይማኖታዊ በኦርቶዶክስ ቤተክርስቲያን ደግሞ የሚያገለግሉ በጣም የቤተክርስቲያን አለቆች አሉ፣ ጸሐፊዎች አሉ፣ በቢሮ ውስጥ የሚሰሩ አሉ፣ ሀገረ ስብከት የሚሰሩ አሉ፣ መንፈሳዊ ኮሌጅ የሚያስተምሩን አሁን ዶክተር አባ ኃይለ ገብርኤል የኛው ሰፈር ፕሮፌሰር ቂርቆስ ነው ተወልደው ያደጉት። ቀሲስ ዶክተር መብራቱ ኪሮስን የመሳሰሉ ታላላቅ ዘማሪያን ደግሞ እነ ቀሲስ ወንደሰን በቀለ እና አዲስ ለማ ዳግማዊ ደርቤ ምናምን ነገዛኝ እርባው ለንደን የሚኖሩት እነሱ እነ ሚኪያስ ብዙ ናቸው። እነ መጋቢ ሚስጥር ፍቃዱ አረጋም እንደዚሁ አሁን ጸሐፊ ናቸው፣ የአስኮ ቅዱስ ገብርኤል ቤተክርስቲያን የሚያገለግሉት። በእርግጥ ብዙ ቦታ አገልግለዋል አሁን ያሉበት ለማንሳት እና ትልቅ ቦታ ነው። እና እንግዲህ እኛም አስተዳደጋችን እነዚህ አይነት ታላላቅ ሰዎችን ስታይ እንደነሱ እንኳን መሆን ባንችል ብንከተላቸው የሚል ስሜት አይጠፋም። አይ በጣም ደስ ይላል። እግዚአብሔር ይመስገን። እንደው ጥቂት ካለን ወደ ሐሳቡ ብንገባ እንደው መጀመሪያ ከስሙ ብነሳ የመጽሐፉ የሽፋን ስም ነገረ አበው ኢትዮጵያውያን ነው የሚለው እና መነሻ ስሙ ነገረ አበው ኢትዮጵያውያን የሚለው ሐሳብ እንደው ቀለል ባለ መልኩ እንደው አድማጮችን ግልጽ እንዲሆንላቸው ምን ማለት ነው? ነገረ አበው ብሎ ከኢትዮጵያውያን ውጭ ያለ ነገረ አበው ኢትዮጵያውያን ብቻ የተባለበት ማለት ምንድን ነው? በጣም ወሳኝ ጥያቄ ነው። ማለት እንግዲህ ፓትሮሎጂ ነው የምናስተምረው፣ የአባቶች ጥናት ነው። ምንድነው እኛ ፓትሮሎጂን ዲፋይን እንኳን ስናደርገው ስተዲ ነው የምንለው፣ ጥናት ነው ማለት the life in the work of church fathers ነው። ስራቸውንም ህይወታቸውን ነው የምናጠናው፣ የዓለም አቀፋዊቷን ቤተክርስቲያን አባቶችን ማለት ነው። ይሄ የኢትዮጵያ አባቶች ጥናት እንደማለት ነው። ምንድነው እንግዲህ ስናጠና የኢትዮጵያ አባቶች የሉበትም። ፓትሮሎጂ 1ም 2ም 3ም ድረስ ስንማር ይሄ ፓትሮሎጂ 4 ነው። እስከ 3 ድረስ ኢትዮጵያውያን የሉም። ግን የሚገርም ኢትዮጵያን መኖር ነበረባቸው። ምክንያቱም ያደረጉት አስተዋጽኦ በጣም ትልቅ ነበርና ትንሽ የተገፋ የተገለለ ወደ ዳር የመጣ ነው። ስለዚህ ቅድስት ሥላሴ ዩኒቨርሲቲ ምንድነው ያደረገው? በዚህ በአዲሱ ካሪኩለም የኢትዮጵያ አባቶች መጠናት አለባቸው የሚል ስሜት ነው በካሪኩለም ቀራጮች ውስጥ ያደረው። ትክክለኛ ነው። እግዚአብሔር ነው ያሳሰባቸው። ክፍተት ነው የምንለው ምንድነው? ይሄ አልተጠናም፣ አልተሰራም። እንግዲህ አሁን የመጀመሪያ በተለያዩ ቦታዎች ቁንጽል ሆኖ የተቀመጡ ነገሮችን በአንድ ቦታ ሰብሰብ አድርጎ እንደ ፓትሮሎጂ ትምህርት አድርጎ ማቅረቡ ላይ ያው ክፍተት አለ ከሚል አንጻር ነው። ምክንያቱም ፓትሮሎጂ እንኳን የሚባለው ጄራርድ ናቸው በቅርብ ጊዜ በነበረው ዘመን ነው እንደ ሳይንስ እንደ ኮርስ ኮንቴንት ወጥቶለት የተሰራው ማለት ነው። በዛ ውስጥ የምናጠናቸው ዓለም አቀፍ የቤተ ክርስቲያን አባቶችን ነው። መጀመሪያ ካቶሊክም ኦርቶዶክስም የምንቀበላቸውን አባቶች እናጠናለን። ከጉባኤ ኬልቄዶን በኋላ ደግሞ የራሳችን ለይተን እናጠናለን። እነሱንም ለጥናትና ለምርምር እናነባቸዋለን። ግን በምዕራቡ ዓለም የተገደበ ነው። የሚገርምህ እስከ ዮሐንስ ደማስቆ ድረስ የሚያደርጉ አሉ፣ እስከ ታላቁ ጎርጎርዮስ ድረስ የሚያደርጉ አሉ። የአንድ ክፍተት ነው። ኢትዮጵያ ግን ምንድነው ማይጸነ ለምለም ናት። እስከ ዓለም ፍጻሜ ድረስ አባቶች ይወለዳሉ። ትልልቅ ስራ የሰሩ አባቶቻችን ግን እያነሳናቸው አይደለም። በተለይ ኢትዮጵያውያንን እነሱ ከሚያነሱት የሥነ መለኮት ሐሳብ እኩል የሆነ እንደውም የሚበልጡ የተራቀቁ ኢትዮጵያዊ ወዝላህ ያላቸው የሥነ መለኮት ሐሳቦች አሉ። ያንን ከማቅረብ አንጻር ይሄ ነገረ አበው ኢትዮጵያውያን ወይም የኢትዮጵያ አባቶች ጥናት የሚለው ስሙ ከዛ የመጣ ነው ለማለት ነው። ስለዚህ አሁን የነገረ አበው ማለት አሁን ባለው ሁኔታ ነው ማለት ነው ወደዚህ ስራ ውስጥ ወደዚህ ጥናት ውስጥ እየተገባ ያለው ማለት እንጂ እስከዛሬ ድረስ ሌሎች የዓለም አባቶችን እንጂ የኢትዮጵያ ቤተክርስቲያን አባቶችን አናጠናም። ተረስተዋል። ኦሬዲ የኢትዮጵያ ቤተክርስቲያን ሆና ግን የኢትዮጵያ የራሷን አባቶች አታጠናም። እኛም የምናጠናው እስከዛሬ ነበር። እኔ ስማር የተማርኩት እናትናቱ ስንቀሉስ አባቶቻችን ናቸው። ግን ኢትዮጵያ አባቶችን እንደ ፓትሮሎጂ በኮርስ ስሜት ውስጥ ሆኖ እያንዳንዱን አባት አውጥተን አልተጣራጠናናቸውም፣ አልተማርናቸውም። ስለዚህ አሁን ይሄኛውን አንዱ ያንተ የትምህርት ዘርፍ ይሄ ነው። አንዱ ሁለተኛው እንደው በዚህኛው ምንድነው ስራውን ስናይ በጣም ሰፊ ስራ ነው። አንዳንድ ሀሳቦችም ተሰጥተዋል። መምህራንም ጥሩ ሀሳቦችንም የሰጡት አይቻለሁ። ረዳት ፕሮፌሰር ግርማ ባቱ እና ዶክተር አቤሴሎም የሰጡትን ሀሳቦችም አይቻለሁ። እንደው በዚህ ስራ ላይ ይሄንን ትልቅ መጽሐፍ ከማዘጋጀት አንጻር የተደከመበት ድካም እንደው በጥቂቱ እሱን እናንሳና ወደ ውስጥ ጠለቅ ብለን ስለመጽሐፉ ደግሞ እናወራለን። ማለት ኮርሱ እንግዲህ ከተጀመረ ጀምሮ እንግዲህ በየጥቂቱ በህቅ እንደሚለው ነው
ቀስ በቀስ እኔ ደግሞ እዚሁ 6 ኪሎ ማር ነበር ኢትዮጵያን ስተዲስ የሚባል ትምህርት ማር ነበር። ተገናኘልኝ ነገሩ ሁኔታው እና ደግሞ ፍላጎትም አለኝ። እግዚአብሔር አመልክቶኛል ብዬ አስባለሁ። ሁሉ ጊዜ የኢትዮጵያ አባቶችን በቀና ነበር መንፈሳዊ ቅናት እና ረጅም ጊዜ ነው የፈጀው። ግን በእርግጥ ከተጻፈ በኋላም በጣም ብዙ ሊቃውንት አይተውታል። በጣም እዚህ እስኪደርስ ድረስ እንደዚህም ሆኖ ምናልባት ያው ጉድለት ይኖር ይሆናል። እንግዲህ አንባቢዎች ከሚያመጡት ደግሞ ኮሜንት የምናስተካክለው እንዳለ ሆኖ እንዳልከው መምህር ግርማ ባቱ ማስተርስም ስንማር ያስተማረን ሰው ነው። ኦርቶዶክሳዊነትን በደንብ እንደው እውነት ጆክሲ ጃኮብም ነበሩ እና ያን ጊዜ የኦርቶዶክሱን ዓለም በደንብ እንድንረዳ ኦርቶዶክስ አይነት ምንድን ነው እሱ ስለ ቴዎሲስ ላይ ነው። እሱም ደግሞ ሪሰርቹንም ደግሞ እንደገና የሰረሱንም ሪሰርቾች በማንበብ ብዙ ነገሮች እናውቅ ነበረ እና ለመምህር ግርማ ነው እንግዲህ የሰጠሁት። መጀመሪያውንም እንዳልከው ደግሞ ዶክተር አቢሲሎም ነቃጠው ደብረ ብርሃን ላይ ዲን ናቸው የዩኒቨርሲቲው የመንፈሳዊ ኮሌጁ። እሳቸው አይተውታል። የፊሎሎጂ ባለሙያ ናቸው። ብዙ ዩኒቨርሲቲ ያስተምረዋል። ከአክሱም ጀምሮ ጎንደር፣ ባህር ዳር እና ብዙ ቦታዎች ላይ በጣም ልምድ ያላቸው አባት ናቸው። ሌላ ደግሞ በመልክም ባላቀውም በመልክ አላቀውም በአማን ነጸረ እና ቀይን ጥቁር አላቀውም እውነት ለመናገር መጽሐፉን ግን በጣም አይቶ ክሪቲካል የሆነ ሂስ ሰጥቶኛል። በጣም የቃላትንም ኢቭን አለ አይደለም እንደዚህ ቢባል እንዲህ ቢሆን እንደዛ ቢሆን የሚሉ ነገሮችን ታሪኮችን ይሄን ነገር ተመልከቱ የጎደለ ነገርም እንትን ብሎልኛልና በአማን ነጸረ አይቶ ብዙ ሊቃውንትም አስቀድመው እንዳዩት። ሌላ ደግሞ መልክዓ ፊደል ላይም ምንም ፊደል ለሚያርሙልኝ ሰዎች አሉ በእውነት እያንዳንዱን እና አንድ ትልቅ አባት አሉ እዚህ ሊቀ ጉባኤ ኤርሚያስ የሚባሉ እሳቸው እያንዳንዱ ፊደል በጣም እግዚአብሔር ያክብራቸው እንደነ መምህር ሶሎሞን የሚባሉ ፊደል ሲያዩልኝ ነበረ እና በጣም ብዙ ድካም አለው ለማለት ነው። ወደ ዋናው ሀሳባችን ስንገባ የኢትዮጵያ ቤተክርስቲያን ከሌሎች የዓለም ቤተክርስቲያናት ለየት የሚያደርጋት ነገር ምንድን ነው? ብዙ ነገር ይለያታል። በጣም አንድም ያደርገን የተቀበልነው እውነት ነው። ምንድነው? ሁላችንም ክርስቶስ አልተከፍሏልን ብሎ እንደ ሐዋርያው እንደተናገረው እኛ በክርስቶስ አንድ ነን ማለት የክርስቲያን እንደሚለውን ሐሳብ ለማምጣት አይደለም፣ ተዋህዶ የሚለውን ለማምጣት ነው። በተዋህዶ እኛ ኦሪየንታል ቤተክርስቲያናት የተምስ ግን የሚገርም እናት ቤተክርስቲያን ከምንላት ከግብጽም ጭምር ማለት ነው። ከሌሎችም ኦሪየንታል ቤተክርስቲያናት በተለየ መልኩ የራሳችን የሆነ የሥነ መለኮት ሐሳብ አስተምህሮዎች አሉን። ያ ማለት የምንገልጽበት ቋንቋ ነው። ያው አሐዱ ባሕርይ እግዚአብሔር ቃል ስገው የሚለው ቃል አይቀየርም። ግን እኛ ቃላቱን የምንገልጽበት ተዋህዶን የምንገልጽበት ትምህርታችንን የምንገልጽበት የራሳችን የሆነ ዕውቀት አለን። ያውም ዕውቀታችን ኢንዲጂኒስ ነው። ሀገር በቀል የሆነ የተገለበጠ የተተረጎመ ምናምን አይደለም። በእርግጥ ሲጀምር ትርጉሞች ነበሩ። ከዛ በኋላ ግን የተነሱ ኢትዮጵያ ሊቃውንት ግን በራሳችን ቋንቋ በራሳችን ሐሳብ በደንብ አድርገው ይጽፉልን ነበር እና የዕውቀት ምንጮች ናቸው። ያልተዳሰሰው ያልታየው ነገር ያ ነው እና ከሌላው የአብያተ ክርስቲያናት ብዙ በከስራቷም ጭምር ብዙ እኛ እንግዲህ ጁዶ ክርስቲያን ትራዲሽን አለን። አይሁድ የመጣቱ ፊትንም ተቀበለናል። ግን አይሁዳውያን ግን አይደለንም። በጣም በሁለት መልኩ ነው የምናየው። እንግዲህ በዚህ በመጽሐፋችን ለመጥቀስ የሞከርነው ምንድነው ኢትዮጵያን ቤተክርስቲያን ሊተቹ ከሚፈልጉበት ነገር አንዱ ነጮቹ አይሁዳዊት ቤተክርስቲያን ናት ብለው ነው። አይሁዶም የቤተክርስቲያን የይሁድ ሕመም ናት ማለት በአባ ጎርጎርዮስ ሲጽፉ እንደዚህ ጁዶ ክርስቲያኖች ለቤተክርስቲያን ሕመም ነበሩ። ምክንያቱም ቅዱስ ጳውሎስ አስተምሮ ሲወጣ ስለ ጥምቀት ካልተገዘራችሁ ምናምን የሚሉ ነበር ጥምቀት እና ኢትዮጵያኖችም ይገዘራሉ። ሰንበትን በጣም አክርረው ነው የሚያከብሩት። አሳማ ስጋ አይበሉም ወዘተርፈ ተያይዞ ኢትዮጵያኖች ምን ይሉናል የአይሁድ እምነት ተከታዮች ናቸው እንደ ፒውር ክርስቲያን አይደሉም እያሉ ይናገሩ ነበር። እና አፄ ገላውዲዮስ ናቸው እኛ እንደውም የምንገዘረው ሌላም ነገር የሰንበትን የምናከብረው የመሳሰለውን አስቀድመን የአይሁድ እምነት ተቀበለን የነበረን ሰዎች ስለነበረን እንጂ ክርስትና ወደ ኢትዮጵያ ከገባ ጊዜ አንስቶኛ ፍጹም ክርስቲያን ነን የኦሪትን ሕግ እየጠበቅን አይደለም የምንገዘረው የሚያሳማ ስጋ ማንበለው ወዘተርፈ ብለው እስከ መናገርም ደርሰዋል ማለት ነው። እና በጣም ለየት የሚያደርጋት የቤተ ክርስቲያን አሰራሩ፣ ዜማው፣ ኤቭሪቲንግ ከሌላው ዓለም የተለየ ነው ስርዓቱ ማለት ነው። እና ያን ነገር ስትመለከተው ኢትዮጵያ ቤተ ክርስቲያን እውነትም የጥንቷን ኤንሸንት የሆነችውን የጥንታዊት ቤተ ክርስቲያንን ለማጥናት አንድ ሰው የኢትዮጵያ ቤተ ክርስቲያንን ማየት አለበት ብለን ነው የምንናገረው ማለት ነው። በዚህ መጽሐፍ ላይ ከዳሰስከው ሐሳቦች መካከል እንደው በጣም ያልጠበቅከውን ነገር ያገኘበትና የህይወት ታሪካቸው ተጋድሏቸው በጣም ያስደነቀ እንደው አንድ ወይ ሁለት ባለ ታሪኮችም አባቶችን አበውን ብታነሳለን ነው። አይጠፉም ማለት ሁሉም ነው ኢምፕረስ የሚያደርገው ሁሉም ማለት አሁን እኮ የሚደንቅ አንድ ብራና መጽሐፍ ለመጻፍ ለምሳሌ ይሄን የሚያህል መጽሐፍ አሁን ይሄ ወደ
470 አካባቢ የሚደርስ መጽሐፍ ነው። የብራና መጽሐፍቶቻችን ገጾቻቸውን ከዚህ የሚበልጡ ናቸው። ይህንን የብራና መጽሐፍ ኢትዮጵያውያን ለመጻፍ ስንት ከብት አርደዋል። እንደገና የሚገርም ኢትዮጵያ ግዕዛችን ደግሞ ባህር የጠባይ ያለው የራሱ የሆነ እንደገና ፊደል ለቀማ አለ። የትርጉም መሳሳት እንዳይመጣ የሚለፉበት ነገር አለ። ቀለም እንደገና መስራት አለ። ብራና መዳመጥ አለ እና በጣም ከባድ ሸክም ነው በኢትዮጵያውያኖች ውስጥ ያለውና ሁሉንም ሰዎች ማድነቅ ይገባናል። ኢትዮጵያውያን ትልቅ ባለውለታዎች ናቸው። እንደሚገርምህ እኛ ክብር ለራሳችን ስለማንሰጥ ነው እንጂ how to make a parchment ይሄ ብራና እንዴት ይሰራል በሚል ብቻ እኮ ሰዎች ማስተሬት ምናምን ዶክትሬት ይዛሉ። ብራና እንዴት ይሰራል ነው ብራና ሰርተው አይደለም እኮ በጣም የሚገርምህ ማለት ነው። እና አንድ ደግሞ የመምህር ስንት መጽሐፍ ይጽፋል በሕይወት ዘመኑ። በጣም የሚገርሙ መምህር አካልወልድ ናቸው። ሊሞቱ 4 ቀን እስኪቀራቸው ድረስ ብራና ይጽፉ ነበረ። መምህር አካልወልድ ማለት አፄ ቴዎድሮስ ይማረዋል እንደ አካልዬ ይዋገዋል እንደ ገብርዬ ብሎ ያደንቋቸው የነበሩ መምህር ናቸው። ትልቅ ሰው ናቸው። በጣም ትላልቅ አብያተ ክርስቲያናትን ደግሞ እንደው አገልግለዋል። ከትልቁ ኮንትሪቢዩሽናቸው ግን አሁን እኛ ሲጠራ ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማለት የሚባለው እና ተዋህዶ የምትባለው ከ1870 ወዲህ እንዲጠራ እንኳን ያደረጉ ትልቅ አባት ናቸው። በዚህ በቦሩ ሜዳ ጉባኤ ላይ የወሎ ሐዋርያ ተብለው ተሹመው በእርግጥ የተወለዱት መንዝ ነው፣ ግን መላው ኢትዮጵያን አገልግለዋል። ክርስትናን በደንብ ያገለግሉ አባት ናቸው። የጸጋና የቅባት ሃይማኖት የሚባለውን ረድተው የተዋህዶ ሃይማኖትን ብርሃን ያሳዩ ትልቅ አባት ናቸው እና በጣም የሚገርም ኢትዮጵያውያን ቀለም ሲሰሩ ብራናውን ሲዳምጡ ምን ሲሉ ረጅም ስንት ከብት ደግሞ ጽዩፋን ነን እኛ ማለት የፈረስ አህያ ምናምን ለሃይማኖታዊ ስርዓት የሚሆኑ መጽሐፍት ላይም ደግሞ አንጠቀምም። ብዙ ጊዜ ሌጦን ማለት ፍየል ነው አብዛኛው ደግሞ የሚታረደው ማለት ነው። እንደው አስበዋል ስንት ፍየል እንደሚታረድ እንደው ከአንድ ፍየል ቆዳ ስንት ገጽ ነው የምናወጣው። እንደገና እያንዳንዱ መስመር ጠበቀው ሲጽፉ ብዙ እውቀት እኮ ነው ያስተላለፉ የነበሩት እና ሌላው በጣም እኔ የሚደንቁኝ አባት እጨጌ ዕንባቆም የሚባሉ ናቸው። አቡ አልፈት ይባላሉ። ሙስሊም የመናዊ ሰው ናቸው። አሁን እንዴት ነው ፓትሮሎጂ የሚባለውን ትምህርት ስንማር ሌላ ሀገርም ሰው ቢወለድ ባገለገለበት ቤተክርስቲያን ነው እንትኑን ዘሩን የምንቆጥረው የቤተክርስቲያን የዘር ሐረግ እንቆጥራለን። አሁን ቀደም የጠቀስናቸው መምህር አካልወልድ ፍርኩታ ኪዳነ ምሕረት በምትባለው ቤተክርስቲያን በተጻፈ ብራና ላይ ወደ 25 መምህራን ስም ዝርዝር እስከሳቸው ድረስ ተጽፏል። እንደው በአጋጣሚ ወደዛ አካባቢ ሄጄ ነበር ለማየት በጣም ጓጉቼ ነበር። በጣም ትንሽ መንገዱ አስቸጋሪ ሆነና አጋንቻ ኪዳነ ምሕረት የምትባለው እሳቸው ያገለግሉባቸው ቦታዎችን ሌላ ልዩ ስሜት ይፈጥርብኝ ነበር እነዛ ጥንታዊ ቦታዎችን ሳይ ማለት ነው። እና ወደ እጨጌ ዕንባቆም ግን ስንመጣ ያው ሲያነቡ ሲጠይቁ መቼም ስትጠይቅ ብዙ ስም ይወጣልሃል በአንዳንድ ቦታዎች እና የመን ላይ የእሱ እምነት ተከታይ የሆኑ ተንባላት አልተቀበሏቸውም። ከዚህ ከነሱ ቅዱስ መጽሐፍ ውስጥ አንድ ሐረግ አንስተው ይሄ ነገር ይተንተንልኝ በኢየሱስ ዙሪያ ላይ የተጻፈ ነገር ነው። ያንን ነገር ሲያነሱ ጦርነት ነው የተነሳው። እንደውም ከሃዲ ተባሉ። ስለዚህ ኢትዮጵያውያን የመን ውስጥ ብዙ ይኖራሉ። የመጀመሪያው እንግዲህ ያው ኢትዮጵያን የመንን ድረስ ተገዛ ነበረ። ግንቦት 20 ቀን የምናከብረው አፄ ካሌብ በእኛ ቤተክርስቲያን ብቻ ሳይሆን የካቶሊክ ቤተክርስቲያን እንኳን ቅድስና የሰጠችው ሰው ነው አፄ ካሌብ ማለት ነው። ካሸነፍኩ እኔ እንትን ሆናለሁ ብሎ ስልጣኑን ትቶ የመነነ ታላቅ አባት ነው። ሆነት በረከቱን ያሳደረብን። እንዲህ ናቸው ኢትዮጵያውያን ነገስታት፣ መምህራንም ጭምር ናቸው። እንግዲህ በመጽሐፋችን ላይም ብዙ ነገስታቶች ተጠቅሰዋል። መልክአ ማርያም የደረሱልን አፄ ናውድ ናቸው። ሌሎችም አፄ ዘርዓ ያዕቆብ የደረሱትም አለ። እንግዲህ ነገስታቱ ሁሉ ደራሲያን ናቸው። የሚገርም ቅድም የጠቀስነው ገላውዲዮስም እንደዚሁ ንጉስ ነው፣ ግን ትልቅ የሥነ መለኮት ሐሳብ ያለበት ሰው ነው። ከንግስና በፊት ያለው ህይወታቸው በመንፈሳዊ ህይወት የበሰለ ነበር። ልክ ንግስናውም ሲያገኙ አስተባብሮ ነው ይዘው የሚጓዙት። አንዳንዶቹ እንደውም ክህነትም በቃ በስነ ስርዓት ክህነታቸውን የሚጠብቁም ነበሩ። አንዳንዶቹ ምናልባት መቼ ሰው ደካማ ነው። እጨጌ ማነው ዕንባቆም አቡ አልፈት የምንለው ሰው የመን ውስጥ ያሉ ባሪያዎችም አሉ፣ ኢትዮጵያውያን ባሪያዎች። እንደገና ደግሞ አስቀድሞ ደግሞ ከአፄ ካሌብ ጋር የገቡም ኢትዮጵያኖች አሉ። ኢትዮጵያ ብትሄድ ሶሎሞናዊ ንጉስ ይቀበልሃል ተብሎ በስደት ነው የመጣው። ነጋዴ ነው፣ ወደ ኢትዮጵያ መጣ። ሲመጣ ያን ጊዜ አፄ እስክንድር ሞቶ ሀገሪቷ የተበጠበጠችበት ሰዓት ነው እና አጋጣሚ ግን የክርስትና ማዕከል የነበሩ ያን ጊዜ አሁን በየዘመኑ የተለያዩ ቦታ ደብረ ሊባኖስ ነው የገባው። ደብረ ሊባኖስ ሲገባ አረብኛ የሚችሉ መነኮሳት፣ ቅብጠኛ የሚችሉ መነኮሳት ያገኛቸዋል። አረቦቹ ግብጾች ይኖሩ ነበር ደብረ ሊባኖስ። አሁን ብዙ መጽሐፍት መነ መጽሐፈ ስንክሳር ምንም ሲተረጎሙ ከአረብኛ አቡሻክር ሲተረጎሙ ከቅብጥ አረቦቹ በጣም ረድተውናል። ያ መነኮሳቱ ኢትዮጵያ ውስጥ የሚኖሩት እና በዚሁ አጋጣሚ እጨጌ ዕንባቆም
እየተማረ እግዚአብሔር ልቡን ይለውጠዋል። በቃ ክርስትና ተነሳ። ሲነሳ ዕንባቆም ተባለ። የሚገርም እጨጌ የሚለው እንግዲህ ሁለተኛ ማዕረግ እኮ ነው። የግብፁ ጳጳስ የመጀመሪያው ነው፣ ሊቀ ጳጳሳችን ነው። ከጳጳሱ ከግብፁ ጳጳስ ቀጥሎ ያለው ኢትዮጵያዊ ሰው ነው የሚቀመጠው። ሁለተኛ ሰው እስከ መቀመጥ ድረስ የደረሰ ታላቅ ሰው ነው። ግን ኮንትሪቢዩሽኑ በዚህ የሚቆም አይደለም። በዘመኑ እንግዲህ በ1520 አካባቢ እንደዛ የነግራኝ ማጥፋት ምናምን ብዙ ነገሮች ይታወቃል ኢትዮጵያ ውስጥ። የግራኝ መሐመድ ወረራ በዛ አማካኝነት ብዙዎች እንግዲህ ዕቅበተ እምነት ስራ ይፈልጉ ነበር። አንቀጸ አሚን የሚባል መጽሐፍ ጽፏል። ለሙስሊሞች የተሰጠ መልስ ነው። ጥንት ተሰጥቷል ማለት ነው በብራና። ዛሬም እንግዲህ በፊሎሎጂ ምናምን የሚጠና መጽሐፍ ነው። ያ ብቻ ሳይሆን በጣም ብዙ ድርሰቶች ተደርሰዋል፣ ተተርጉመዋል። እሳቸውም ተርጉሞልናል። ውዳሴ ማርያምም ጽፈዋል። ውዳሴ ማርያም ማለት እኛ ቅዱስ ኤፍሬም ከደረሰውና እኛ ከምንጸልየው ሌላ ውዳሴ ማርያም ማለት ነው። አለሱ እንግዲህ በደብረ ሊባኖስ ብዙ እንግዲህ አሁን ብራናዎቻችን ተዘርፎ ውጭ ሀገር ስለሚኖሩ ማይክሮ ፊልም ስለሚጠኑ ነው። ጸሎት ሃይማኖት የራሳቸው ጸሎት ሃይማኖት ማለት ኢትዮጵያ ውስጥ ሌላም ጸሎት ሃይማኖት አለ። ያ ምንድነው? የጸሎት ሃይማኖት ዘአፍራቂያ ይባላል። ወይም ደግሞ የአትናቲዮስ ክሪድ የሚባል ማለት ነው። አባ ሰላማ ወደ ኢትዮጵያ ሲመጣ ቅዱስ አትናቲዮስ ሐዋርያዊ የሰጠው ነው። ያንን ታላቅ ነገር ይዞ መጥቶ ወደ ሌላ ነገር እንዳንሄድ እንጂ ተርጉመውልን ኢትዮጵያውያን ኢትዮጵያ ውስጥ ሌላም ጸሎት ሃይማኖት አለ። ግን ወደ እጨጌ ዕንባቆም ስንመጣ ከሌላ ሃይማኖት መጥተው በኢትዮጵያ ሌላ ዜጋ ሆነው በኢትዮጵያ ቤተክርስቲያን እስከ ሁለተኛ ደረጃ የደረሱ ታላቅ አባት፣ እንደዚህ አይነት አባቶች አሉና የሁሉንም አባቶች ታሪክ ስታጠና የሆነ ኢምፕረስ የሚያደርግ ነገር አለ ውስጥ የሚጨምርብህ ማለት ነው። የምዕራባውያን ቴዎሎጂ የነገር መለኮት ምክንያታዊነት ላይ ወይም ደግሞ እንደው ሎጂክ ላይ ያጠነጥናል፣ ይታወቃል። እሱ መሰረት ያደረገ ነው። የኢትዮጵያውያን ደግሞ እንደው ምስጢር ትርጉም ላይ እንደሆነ መምህራን ያስረዳሉ። አንተም በመጽሐፍ ላይ እነዚህን ሐሳቦች ዳሳቸዋል እና ይሄ ምንድን ነው የሚያሳየው? ለምንድን ነው ልዩነትስ የፈጠረው? መሀል ላይ ትምህርቱ አጠቃላይ የአቦን ትምህርት ነው ስንማር የቆየ ነው። ከዛ የኢትዮጵያውያን ላይ ሲመጣ ግን የሚለይበት የዓለምን ስናጠና ደግሞ በዚህ መስመር የሚሆንበት ለምንድን ነው? በአጠቃላይ የኦርቶዶክሱን ዓለም ስታጠና መንፈሳዊነት ይጫነዋል። ይህ ምክንያታዊነት ሎጂክ ምናምን የሚመጡ ምዕራባውያኖች ናቸው። ከዚህ ከፍልስፍናው ጋር ተያይዘው በአመክንዮ ነው እግዚአብሔር ሊያውቁ የሚፈልጉት። እኛ ኢትዮጵያውያን ግን እግዚአብሔር እንዴት ነው የምናውቀው የሚል እንደው በቀላሉ ቅዱስ ያሬድ የተናገረው ነገር አለ። እኛ የምንለውን በስነ መለኮት ትምህርት ቤት እንደ አፖፋቲክ ቴዎሎጂ ነው የምንለው። ዲስክራይብ ጋድ ባይ ኔጌሽን። በመንፈሳዊነት ነው እግዚአብሔርን የምናውቀው እንጂ እኛ እንደዚህ ነው ብለን እንደ ላቦራቶሪ ያስገብተን እንደ ሊትመስ ፔፐር እግዚአብሔር ይህ ነው አንልም። እኛ እንናገርና እግዚአብሔር ከአይምሯችን በላይ ነው የምንለው። ለምሳሌ ቅዳሴ ማርያም ላይ እንደው ስንመለከት አብ ፀሐይ ነው፣ ፀሐይ ነው እንደዚህ ምናምን ስለ መለኮት ይናገርና ህሊናዬን ሁሉ ነገር መዳሰስ ይፈልግና ግን መንፈቆ ሙላ አየራት ግን መድረስ አይችልም። ከአየራት የርቧቸው ርቦ እንኳን መድረስ ስለማይችል ንግባይክ ያበጥንተ ነገር ይላል። እንደዚህ ነው የኛ የስነ መለኮት ሐሳብ። ለምሳሌ ቅዱስ ያሬድ አንድ መዝሙር አለው በዚህ ጉዳይ ላይ የሚናገረው ማለት ነው። አሁን እኛ ትልቁ ችግራችን በምዕራባውያን አንደርስታንዲንግም ስለምንሄድ እነሱ በዘመን ከፋፍለውብን። ለምሳሌ ዳርክ ኤጅ የሚሉ ዘመን አለ። እነሱ ዳርክ ኤጅ ሲሉ ኢትዮጵያኖች እኛ ዳርክ ኤጅ ማለት የለብንም። የ5ኛ 6ኛ መቶ ክፍለ ዘመንን ለምዕራባውያን ዳርክ ኤጅ ነው፣ ለኢትዮጵያ ግን ጎልደን ፔሪድ ነው። ለምን? ቅዱስ ያሬድ የተባለ ወርቅ ያገኘ ነው በዛ ሰዓት ነው። ከወርቅም በላይ ነው ቅዱስ ሻይን የሚያደርግ ማለት ነው። ያኮ ነው የሚያበሳጫቸው ማለት እንዴት ኢትዮጵያዊ ብራና ላይ ዜማ ይጽፋል? ወረቀት ላይ ዜማን የጻፈን ሰዎች ነን። ስለዚህ ምን ብለው ነው የሚናገሩት እነዚህ ሰዎች? ቅዱስ ያሬድ ኢትዮጵያዊ አይደለም እኮ ነው የሚሉት እኮ በጥናቶቻቸው ማለት ነው። እና ቅዱስ ያሬድ ምን ይላል መሰለ ስለ አፖፋቲክ ቴዎሎጂኛ ይሄ ስለ ተማህሉላዊ የምንለው መምህር ማባቱ እንደዚህ ይሉታል። በተመስጡ ሚስቲካል በሆነ መልኩ ተባህሉ ጻድቃን በበይናቲሆሙ የሚል አንድ መዝሙር አለን። ይሄ መዝሙር ወይ ይሄ ሰንበት የሚለው ብዙ ጊዜ አብይ ጾም ሊገባ ሲል ነው ብዙ ጊዜ በቤተ ክርስቲያናችን የምንዘምረው እና ተባህሉ ጻድቃን በበይናቲሆሙ ዘይብሉ በውኑ ዘሪክሙ ወለልዑል ይባባላሉ። ጻድቃን ተወያዩ፣ ተነጋገሩ። ልዑልን አያችሁትን ነው የተባባሉት። ከዛ መጀመሪያው ሰው እንግዲህ ሙሴ ይመጣል። ሙሴ በአምደ ደመና ከ500 ምናምን ጊዜ በላይ እግዚአብሔርን ያነጋገረው ሙሴ እግዚአብሔርን አነጋግሬዋለሁ ግን ላውቀው አልቻልኩም ይላል። እግዚአብሔር እንዴት እኛ ብዙ ጊዜ ስላናገርን ስለሱ ስላወራን እግዚአብሔር እናውቃለን ማለት አይደለም። ኢሳይያስም እንደዚሁ እግዚአብሔርን ቅዱስ ቅዱስ ሲሉ ኢሳይያስም ላውቅ አልቻልኩም ነው የሚለው። ወስንኩ ጠይቆቶ ላውቀው አልቻልኩም ነው የሚለው። ዮሐንስም ያጠመቀውም ሊያውቀው አይችልም።
ማን ነው እግዚአብሔር ሊያውቀው የሚችለው? ምንድነው እሱ የሚለው? እመቤታችን ድንግል ማርያም ግን አውቀዋለች። እንግዲህ እሷ ከፈጣሪ በታች ከፍጡራን ሁሉ በላይ ስለሆነች በማይጸኗ ስለያዘችው ማለት ነው። እና እኛ የስነ መለኮት ሐሳባችን እግዚአብሔርን እናውቀዋለን ብለን 4 ነጥብ አናደርግም። እግዚአብሔር ይታወቃል፣ ደግሞም አይታወቅም። እግዚአብሔር በምን ይታወቃል? በትድግ ነው፣ በመግቦቱ ይህን ጨለማ ሲያነቀው፣ መብራቱን ሲሰጠን፣ ጠዋት ሲያደርገው። እግዚአብሔር በፍጥረቱ ለስነ ፍጥረቱ ይታወቃል እንዳለው ጎርጎርዮስ፣ በዛ እናውቀዋለን። ግን እግዚአብሔርን አናውቀውም። ምክንያቱም ከርሰ ቀላያትን የሚመረምር በኪሩቤል ጀርባ ላይ ተቀምጦ ዓለምን እንዲህ በመዳፉ ፓንቶክራቱ የሚሉት ግሪኮቹ ያንን እኮ ነው። እኛ ሀዜ ሁሉም የምንለው ሁሉን አዋቂ ማይምረክ ሁሉ ነው። ሰው ማን ሊያውቀው ይችላል እግዚአብሔርን? እና እነሱ በምክንያት በራሽናል እንደዚህ ይላሉ። ኢትዮጵያውያን ግን የኦርቶዶክሱን ዓለም መስመር የተከተልን ኦርቶዶክሳውያንም ስለሆንን በዛ መልኩ ነው እግዚአብሔርን እኛ እና ስለዚህ ነገረ አበው ኢትዮጵያውያንም ምንድነው በዚህ መልኩ ነው ኦርቶዶክሳዊ በሆነ ጽንሰ ሐሳቤ ነው ስለ እግዚአብሔር የሚናገሩት። ራሳችንን ማወቅ ነው ነገረ አበውን ማወቅ ማለት ነው። የኢትዮጵያውያን ሊቃውንት አበው በእነዚህ ስራ ላይ ምን አይነት አሻራ አስቀምጠዋል? ምን ስራ ሰርተዋል? አሁን ሁሌ አይምሯችን የሆነ ነገር ሲባል ከውጭ እንዳስመጣ እንደተተረጎመ ተብሎ ነው የሚታሰበው። መጽሐፍ ቅዱስ እንኳን ተተረጎመ ሲባል መጀመሪያ ከዕብራይስጡ ከዛ ወደ አረብኛው ከዛ ወደ ግዕዝ እንደዚህ እየተባለ ነው የሚመጣው ብሎ በዚህ መስመር ሁሉንም ነገሮች ከዛ የማምጣት ነገሮች ነውና የኢትዮጵያውያን ሊቃውንት ያደረጉት ነገር የለም ወይ? እንግዲህ በዋናነት መጽሐፉ እንደው የሚያነሳው ይሄንን ሐሳብ ነው። በሁለት መልኩ ብናየው ደስ ይለኛል። እንዲህ የሚሉ ሰዎች የመጀመሪያ የምዕራባውያን አንደርስታንዲንግ አይምሯቸው ውስጥ ያለባቸው ሰው በምዕራባውያን መነጽር የኢትዮጵያን ቤተክርስቲያን ለመተንተንና ለማየት የሚሞክሩ ሰዎች ናቸው። መነጽር ካልተስተካከለ ይበላሻል። ቅዱስ ኤፍሬም ሶሪያዊው አንድ ዘ ሉሚኔስ የሚል አንድ መጽሐፍ አለውና እዛ ላይ አንድ ነገር ያስቀመጠው አለ። ደብዛዛ መነጽር የሚያደርግ ሰው ወይ ቆሻሻ መነጽር ያደርግ ሰው ዓለም ቆሻ ነው የምታየው። ንጹህ መስታወት ያለው መነጽር ያደረገ ሰው ደግሞ ንጹህ ዓለም ትታየዋለች ይላል። እንደ መነጽር ነው፣ እንደ እይታ ነው። እና ከኮፕቲክ ነው የመጣው ምናምን የሚሉት አፍሪካውያን ወይም ደግሞ ከዚህ ከግሪክ ነው የመጣው የሚሉት አፍሪካን የራሳቸው የሆነ ኢንዲጂኒየስ እውቀት የላቸውም ብሎ የሚያስቡ ሰዎች ናቸው። እንግዲህ መጽሐፉንም ለመጻፍ ያነሳሳን አንዱ ምክንያት ይሄ ነው። ለምሳሌ ፍሬድሪክ ሄግል የሚለው ምንድነው? አፍሪካ የታሪክ አካል አይደለችም ነው የሚለው። አንዱ ደግሞ ትሮፐር የሚባለው ሰው ምንድነው? ትሬቨር ሮፐር የሚባለው ሰው የአፍሪካ ታሪክ የሚጀምረው ምዕራባውያን አፍሪካን ከረገጡበት ጊዜ አንስቶ ነው ይላሉ። እንደገና ኢትዮጵያ ውስጥ አክሱምን፣ ላሊበላን ምናምን ደግሞ ሲያዩ ይደነቁ ይገረሙና ለኢትዮጵያ ለጥቁሮች መስጠት አይፈልጉም። ምን ይላሉ? ሌላ ሃማቲክ መላምት ሃይማቲክ ሃይፖቴሲስ የሚባል አምጥተዋል። ይሄን ነገር የሰሩት ከዚህ ከመካከለኛው ምስራቅ የመጡ ስደተኞች ናቸው እንጂ ጥቁር ሊሰራ አይችልም ነው። ጥቁር አያስብም እኮ ነው የሚሉት። እና እኛ ኢትዮጵያ እንደምንደርስም አይናገሩ ማለት ነው። በእርግጥ መጀመሪያ ላይ ድርሰቶች ትርጉሞች ነበሩ። ምክንያቱም ክርስትናው ለምሳሌ ሃይማኖተ አበው ሲመጣ ይተረጎማል። ግን ሲተረጎም በኢትዮጵያ ውስጥ በኢትዮጵያ ወዝ ነው ኢትዮጵያኖች የሚተረጎሙት። የራሳችን ደግሞ ድርሰቶች እጅግ በጣም ብዙዎች አሉ። እንደው ከምል በላይ ከቁጥር በላይ የሆኑ ድርሰቶች። የቅዱስ ያሬድ ድርሰት እኮ የቤትም እኮ ዓለም ስፍራ ላይ የለም። አባታችን ቅዱስ ያሬድ ብዙ ነገር ማህሌተ ጽጌኛ እኛ ሀገር ኢትዮጵያ ውስጥ ብቻ እኮ ነው ያለው እኮ። ብዙ ድርሰቶች አሉን። ድርሳናት አብዛኛው እነ ድርሳነ ዑራኤል የመሳሰሉት የምታገኙ ኢትዮጵያ ውስጥ ነው። ብዙ ገድላት ኢትዮጵያ ውስጥ ተጽፈዋል። እንደውም የኢትዮጵያን ታሪክ እኮ ለማወቅ ገድላትን እኮ ነው የምንመረምረው እኛ። ገድላት የተጻፉበት አውድ ሃይማኖታዊ ጉዳይ ለማስረዳት ነው፣ ሌላ ጉዳይ አይደለም። ግን በተጻፉበት ዘመን ደግሞ የሚሰሩ የነገስታት ታሪኮችንም እንደዚሁ እያውጣጣን እኮ ለታሪክም ድጋፍ ይሆኑናል እኮ እነዚህ መጻሕፍት። እና እነዚህ ምን ብለው ነው የሚያስቡት ማለት ነው? የኢትዮጵያ ቤተክርስቲያን አባቶች የራሳቸው የሆነ እውቀት የላቸውም ብሎ በድፍረት የሚናገሩ ሰዎች አሉ። እኛ በእርግጥ መጀመሪያ ላይ ትርጉሞች ነበሩብን። ከትርጉሞቻችን በኋላ ግን የራሳችን የሚገራረሙ ድንቅ የሆኑ ድርሰቶች አሉ። መጽሐፈ ሚስጥር ስትመለከት ስለ አርዮስ ይናገራል። አትናቴዎስ አውግዘውታል አርዮስን። እሱም ታዲያ ምንድነው የአርዮስን ቦ አመ ይሃሉ ብሎ ነው የሚናገረው አርዮስ። ያ ምንድነው? ወልድ ያልነበረበት ዘመን ነበረ ብሎ ነው የሚናገረው። መልስ ይሰጣል አልቦ አመ ይሃሉ እያለ። ግን የኢትዮጵያን ይሄ ተርሚኖሎጂን የራሳችን ያልነበረበት ዘመን የለም። እንደውም ኢትዮጵያን እንደውም የራሳቸውን ቋንቋ ሲጠቀሙ በየትም ሀገር የለም። የራሳችን ካልቸራል ቶን አለን። ያለ ትናንትና ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ ምናምን እያለን የምንገልጥባቸው አማርኞቻችን ግዕዞቻችን ራሱ ኢትዮጵያን የሆኑ ይሄ ካልቸራል ቶን ያላቸው ዝም ብሎ ቃላት የመደርደርም ጉዳይ አይደለም። በስመ እግዚአብሔር ስሉ ዘኢይት ለይለይ በማይለይ በሶስትነቱ እንዲህ እያሉ የምንናገራቸው ቃላቶች ተራ ገጽ ለመሙላት የምንጠቀማቸው ሳይሆን
በአጋጣሚም ደግሞ ዕቅበተ እምነትም የሆነ ስራ የምንሰራበት ነውና ኢትዮጵያውያን እጅግ በጣም የራሳችን የሆኑ ብዙ ስራዎች አሉን። እንደው ጠለቅ ብለን ካላየ ነው ነጮቹ አሁን የሚያደርጉት ይሄንን ነው። ምንም የለንም ምንም የላቸውም ብለው ይናገራሉ። በጣም በሚያሳዝን መልኩ አኖ ሊትማን የተባለ ሰው ምን ይላል? የኢትዮጵያን ጥናት አጠናና መጨረሻ ላይ ኢትዮጵያውያን ከዓለም ብዙ ነገር ሲወስዱ ለዓለም ግን የሰጡት አንዳች ነገር የለም ይላል። እንግዲህ የራሳችን የቀን አቆጣጠር አለን፣ የራሳችን የሆነን ፊደል አለን፣ የመሳሰለው ለዓለም ያበረከትን ሰዎች ነበርን። እንግዲህ ወደ ነገራዊ ኢትዮጵያውያን ስንመጣ ኢትዮጵያን ፓትሮሎጂ ማጥናት ስንጀምር ኢትዮጵያውያን ለዓለም ያበረከትነውን ነገር ሰው ማየት ይጀምራል ብዬ አስባለሁ። አሁን የኢትዮጵያውያን ነገረ አበውን አሁን ካለው ትውልዱ ጋር ከምዕራባውያን ተጽዕኖ አላቆ የራሱን እንዲያጠና የራሱን አባቶች እንዲያውቅ ማለት ያንንም ኦርቶዶክሳዊ የሆነ አባቶችን ጥሎ ሳይሆን ይዞ ግን የራሱ መሰረታዊ ነገር ይዞ ለመጓዝ ምን ማድረግ አለበት? ሁሉም እንግዲህ ባለድርሻ አካላት የሚመለከታቸው ሰዎች ለአባቶቻችን ልዩ ትኩረት ሰጥተው በመንበረ ፓትርያርክም እንደዚሁ ከላይ ጀምሮ ማለት ነው የአባቶች ጥናት በሰፊው እንደገና መደረግ አለበት። በየገዳማቱ በየዋሻው በየመንደሩ በጣም ታላላቅ የሆኑ ሊቃውንቶቻችን አባቶቻችን አሉ። እነሱ ታሪክ እንደገና መጻፍ አለበት። አሁን እውነተኛ የሆነውን ታሪክ የራሱ ታሪክ አጻጻፍ የራሱ የሆነ ሳይንስ አለው። በዛ መልኩ እውነተኛውን ታሪክ መጻፍ አለበት። ኢትዮጵያውያን ወጣቶች ወደ ጨለማ ውስጥ እንዳንገባ የኢትዮጵያ አባቶችን ጥናት ማጥናት ይጠበቅብናል። የምንሄድበት መንገድ ግራ እንዳይገባን እንዳንደነግዝ እንዳንፈዝ ማለት ነው። ከኋላ ያለው የምዕራባውያንን ጥናት ስትመለከት በኦርቶዶክሱ ዓለም ብቻ አይደለም። አሁን ኦርቶዶክሳዊነት ጋር ጦርነት ነው ዓለም የያዘችው። ከባድ ጦርነት ውስጥ ነው ያለችው። ምክንያቱም ግብረ ሰዶማዊነትን የማትቀበልናት። ስለዚህ በጣም ሸክም የሆነችባቸው ኢትዮጵያ ቤተክርስቲያንና ኦርቶዶክሱ ዓለም ነው። ኦርቶዶክሱ ዓለም አሁንም ቢሆን ምክንያቱም እነዚህ እኮ ካቶሊኮቹ የምንላቸው ሜቶዲስት የምንላቸው አንግሊካን የምንላቸው ለሴቶች ክህነት የሚሰጡ ግብረ ሰዶማዊነትን የሚያበረታቱ ሆኖ ተገኝተዋል እኮ ዓለም ላይ አይደለም እንዴ? ፊት ለፊት ሆነዋል በግልጽ ሳክራመንት ሚስጥራት ለግብረ ሰዶማውያን መፈጸም አለባት የሚሉ እንደገና ግብረ ሰዶማዊ የሆነ ቄስ ቆሞ የሚሰብክበት መንበር ያለበት እኮ ነው የዚህ ምዕራቡ ዓለም። ስለዚህ ኢትዮጵያውያን ወደ ጨለማው እንዳንሄድ ወደ ኦርቶዶክሱ ዓለም መመለስ አለብን። ይሄ የምዕራቡ አንደርስታንዲንግ የቀኝ ገዢዎቹ ስራ ምንድነው? ማንነትን አጥቦ በአይደንቲቲ ክራይሲስ ውስጥ በማንነት ቀውስ ውስጥ እንድንቀመጥ ኢትዮጵያዊነት ከአይምሯችን ከወጣ በኋላ እንስሳ እንድንሆን ነው የሚያደርጉን። አንዳችም በምዕራባውያን አብያተ ክርስቲያናት እንደ ኢትዮጵያ ቤተክርስቲያን ኦርቶዶክሱ ዓለም ስርዓተ አምልኮ የሚፈጸምባቸው አብያተ መቃድሶች የሉም። አሁን ምንድነው እየሆኑ ያሉት? ምዕራባውያን ወደ ጭፈራው ቤተ መቅደሶቻቸው ወደ መሸታ ቤት ምናምን እየተቀየሩ ነው ያሉት። ሆቴል ምናምን እየሆኑ ነው ያሉት። በጣም በሚደንቅ ሁኔታ ወደ ኢትዮጵያ ስትመጣ ለአንድ ክብረ በዓል የሚመጣውን ህዝበ ክርስቲያን እየተመለከትኩ ነው። በጣም በሚደንቅ ሁኔታ ይሄ በዚህ ሁኔታ ላይ ደግሞ እኛ ኢትዮጵያን ቅዱሳን ደግሞ ማስተማር አለብን ማለት ነው። ምክንያቱም በትክክለኛ መንገድ ወጣቱ እንዲሄድ ወደ ወጣቱ ህሊና ውስጥ ኢትዮጵያዊነት መግባት አለበት። ምክንያቱም እኛ ለዚህ ለአፍሪካም ተስፋ ነን። ለዚህ ለጥቁሩ ዓለም የነጻነትም ጮራ ነን። የኢትዮጵያ ቤተክርስቲያን ናት ታቦት ተሸክማ አድዋ ድረስ የዘመተችው። አፍሪካውያን አንድ እንዲሆኑ የምታደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሌሎቹ ለመከፋፈል ነው የሚመጡት። ኢትዮጵያ ውስጥም የሚሰሩት ስራ ነጭ ኢትዮጵያን ከረገጠ ጀምሮ ኢትዮጵያ ተበጥብጣለች። አሁን ሰው አንዱ ብሔር በአንዱ ብሔር ላይ ተነስቶ ይመስለዋል። አይደለም። ነጮቹ ያስቀመጡት ታሪክ ነው። ነጮቹ የጻፉት ጽሑፍ ነው። ኢትዮጵያውያን እንድንበላላ የሚያደርጉት እነሱ ናቸው። ማስረጃ አለን። ለምሳሌ እነሱ አሁን እንደዚህ ፊትን ይተለትሉታል። አሁን አፍሪካ ውስጥ ይመጡና ግማሹ እንደዚህ ተለትሉታል። እንደዚህ ያኛው ዘር ያንተ ጠላት ነው ብሎ በምልክት ይሰጡታል። ስለዚህ ብዙዎቹ እየተራረዱ እየተጨራረሱ ነው ያሉት። እዚህ አፍሪካ ውስጥ ደግሞ በተለይ ደግሞ በዚህ በምስራቅ አፍሪካ ጠንካራ የክርስቲያን ስቴት ኢትዮጵያ ናት። ክብሯን የጠበቀች ለካቶሊክ እንኳን እጇን አልሰጠችም። በአፄ ሱስንዮስ ጊዜ ሞክረዋል፣ በጣሊያን ጊዜ ሞክረዋል። ህዝቡ ጠንካራ ነው። በጭራሽ ሊሄድላቸው አልቻለም። ስለዚህ ማድረግ የሚገባቸው እነሱ የቤት ስራቸውን እየሰሩ ነው። ቲክቶክ ብዙ ነገር ያሳየናል። ስለ ሰሜን ኢትዮጵያ የሚወራውን እያየ ነው። በእነሱ ፓስተሮቻቸው በቀኝ ገዢ ሃይማኖት ጥላ ስር ያሉ ሰዎች ስለ ሰሜን የሚያወሩትን እያየ ነው። መጽሐፍ ቅዱስን እኮ አሁን ኢትዮጵያ ውስጥ የሚገርም በዓለም ላይ መጽሐፍ ቅዱስ ጥንታዊ መጽሐፍ ቅዱስ ሲጠኑ አንደኛው ጥንታዊ መጽሐፍ ቅዱስ የሚገኙ ኢትዮጵያ ውስጥ ነው። እሱም የሴብቶ አጀንት ነው። ሴብቶ አጀንት ማለት የሰባው ሊቃናት ትርጉም ነው። እሱም ደግሞ የጻፉልን ደግሞ በገዳም ውስጥ ነው። አባ ገሪማ ናቸው። ገሪማ ጎስፕል ነው የሚባለው። የገሪማ ጎስፕል የኢትዮጵያ ንብረት ነው። የኢትዮጵያ ሀብት ነው። ይሄ የኢትዮጵያ ሀብት ዓለም ስለ መጽሐፍ ቅዱስ ስታወራ ከኢትዮጵያ መጽሐፍ ቅዱስ ማውጣት ነው ገልጣ የምትናገረው። ኢትዮጵያ የሚባለው ስም እንዲጠራም አይፈልጉም እነዛ ሰዎች። ስለዚህ ምን እያደረጉ ነው? ሰሜኑ እኮ ነው መጽሐፍ ቅዱስን የጻፈልን።
እየተበያየው ነው። አንዱ እንደውም ዘንዶ ምናምን ሲል እየተመለከትኩ ነበር ዘንድሮና በጣም ልብ የሚያደማ ነገር ነው። እነዚህ ሰዎች ምንድነው አሁንም የቅኝ ገዢዎችን ሐሳብ እያራመዱ ነው። ኢንዳይሬክትሊ ኢትዮጵያን ቅኝ መግዛት የሚፈልጉ ጀርመናውያን በሃይማኖት ሰበብ እነሱ ለምን እዛ ፕሮቴስታንት ለምን ሰስቴን አላደረግም ጀርመን ላይ እንዴ? አሁን እኮ ሌላ ኤቲስቶች ሆነዋል። አሁን ግብረ ሰዶማውያን እኮ ሆነዋል እኮ። ለምንድን ነው አሁን እዚህኛን የሚያባሉን? አሁን ገብቷል። ያኛው ይተነኩሳል፣ ተናጫፊዎች ናቸው። ከኛ ደግሞ መልስ ይሰጣል። ለምን ትናገሩናላችሁ ምናምን ብለን እኛም መልስ እንድንሰጥ የሃይማኖት ጦርነት ኢትዮጵያ ውስጥ ለማምጣት ነው የተነሱት። ሁሉ ጊዜ የሚቆሰቆሱን እነሱ ናቸው ማለት ነው። እና ወደ እውነት እንዲመጡ ነው እኛ የምንነግራቸው። ምክንያቱም የተሸከሙትን መጽሐፍ ቅዱስ ማንበብ ይገባቸዋል ብዬ ነው። እና ኢትዮጵያውያን ይህን የመጽሐፍ ቅዱስን ሐሳብ በተግባርም የሚኖሩ እኮ ሰዎች ናቸው እኮ። በተግባር ነው እኛ የምንኖረው ማለት በሀገራችን ያለው ገበሬ የሚኖረው ኑሮ መኖር ማለት እኮ ነው። ገበሬው እንግዳ ሲቀበል ድሃን እንጀራ ሲያበላ ከልቡ ነው አይደለም? ሰው ሲቀበል መጽሐፍ ቅዱስ ላይ የት ነው ብትለው አይነግርህም። ዛሬ ግን የሰሜኑን ገበሬ የሚሰድበው ፓስተር ግን እንግዳን በመቀበል አንዳንዶች መላእክትን ተቀብለዋል ምናምን ይላል። እንግዳ ይቀበል አይቀበል ግን እግዚአብሔር ይወቀው እሱ ማለት ነው። ያው ዙን የተጫወቱበት ነው ገስታውስ ምናምን እያሉ ማለት ነው። ይሄ በኢትዮጵያ ታሪክ መዓት አሁን ኢትዮጵያ ውስጥ የምታየው እልቂት እነሱ እንደውም ከመጡ ጀምሮ ነው የምንመለከተው። እና እንደው እግዚአብሔር ልቦና ይስጥልን፣ ወደ ዋናው መንገድ እንዲመጡ ጸልዩ ነው የምንለው አባቶቻችንን። በጣም መልካም። እንደው አሁን ይሄ ፖድካስት ይሄ ውይይታችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ባለፈ መልኩ ሁሉም ሊሰማው እንዲገባ አሁን ለምሳሌ ውጡ እያልን ነው። በዛ በኩል ያሉትን ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑ ወጣቶችን ውጡ ከዚህ አስተሳሰብ፣ የኢትዮጵያውያን አባቶችን እወቁ ወደሚለው እየወጣን ነው። ኦርቶዶክስ አባቶች ግን ለኢትዮጵያዊነት ወይም ደግሞ ለኢትዮጵያ ያበረከቱት አስተዋጽኦ አለ ወይም ደግሞ ወጣቱ እንዴት ሊቀበላቸው ቢሉ ማለት ከኛ መሰረተ እምነት ውጭ የሆነ ሰውስ ሊቀበላቸው ቢል እንዴት ሊቀበላቸው ይችላል? እንግዲህ እውነት ነው፣ ጥያቄው በጣም አስፈላጊ ነው። ኢትዮጵያ የምትባለውን ሀገር ኢትዮጵያ አድርጋ ያቆየችልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በማንኛውም ሁኔታ ለምሳሌ ይሄ እዚህ ጋር የምንጠቀምበት ፊደል አፍሪካ ውስጥ ምንም አይነት ፊደል የለም። ቅድመ ግን ከኢትዮጵያ እኩል ስልጣኔ የነበራቸው እነ ኮፕት የሚባል ቋንቋ ኮፕቲ ከዛሬ በአረብኛ ነው የሚጠቀሙት። እኛ የሚገርም የራሳችን እንኳን ሰዓታችን እንኳን የምንቆጥሩ በራሳችን ፀሐይ ነው። በአጋጣሚ በቅርቡ ወደ ሞያሌ ላገልግሎት ይዤ ነበርና ወደዛ ደግሞ መርሳ ቤት ምናምን ገብቼ ስንት ሰዓት ነው ስለው በምዕራባውያን ሰዓት ነው የሚነግረኝ። 3 ሰዓት ነው ከጠዋቱ ማለት ነው። እሱ 9 o'clock ነበር የሚለኝ። ደቡብ አፍሪካም እንደዛ ይጄ ነበር። በራሳቸው ሰዓት አይደል የሚቆጥሩት፣ በምዕራባውያን አንደርስታንዲንግ ዓመተ ምህረታቸው ወዘተርፈ። ኢትዮጵያ የምትባለውን ፊደል ሰጥታን ዜማ ሰጥታን አሁን የምንቆጥርበትንም ዓመተ ምህረት የሰጠችን ኢትዮጵያ ናት። ስለዚህ ሰው ነብር ዥንጉርጉርነቱን ኢትዮጵያ መልኩ ሊቀየረው አይችልም በጭራሽ። ስለዚህ ኢትዮጵያ የምትባለውን ሀገር ያስረከቡን ኢትዮጵያን ኦርቶዶክስ የእምነቱ እንኳን ተከታይ ባይሆኑም ቅሉ የኢትዮጵያን ቤተክርስቲያን ማክበር አለባቸው። ያም ብቻ ሳይሆን ኢትዮጵያዊነትን ማክበር አለባቸው። እንግዲህ እነዛ ሰዎች እኮ ኢትዮጵያዊነትን ማጠብ ነው። ኢትዮጵያ ቤተክርስቲያን አይተህ ከሆነ በጸሎቷ ላይ በየትኛውም እያንዳንዱ የብራና መጽሐፍ እቀብ ሕዝባ ወሰራዊት ለሀገሪቱን ኢትዮጵያ ይላል። ሁሉ ጊዜ ይጸልያል። ሀገራችን ኢትዮጵያን ሰላም አድርግልን፣ ጠብቅልን። በቅዳሴያችን ላይ እናነሳለን። ኢትዮጵያ ቤተክርስቲያን የትም ዓለም ላይ ብትኖር ኢትዮጵያ የምትባለውን ሀገር ጠብቅልን፣ ስለ ዓለም ሰላምም እየጸለይን ማለት ነው። እንደው ሌላውን ትተህ እንደው እነሱ እንደዚህ እያሉ ይጸልያሉ ስለ ሀገራችን። እኛ እኮ በስርዓት አምልኳችን ውስጥም አለ፣ በዚህም ጭምራለን። ሁሉ ጊዜ ሌሊትም ሰዓታት ስንቆም ሐዘና ስምዒ ወብካይ ለሀገሪቱን ኢትዮጵያ እንላለን እኮ። በየአጋጣሚው ኢትዮጵያ የምትባለውን ጽንሰ ሐሳብ በምዕመናን ልቦና ማድረስ ስዕላት ስንስል የምንጠቀማቸው ቀለሞችንም ጭምር ማለት ነው። ኤቭሪቲንግ ኢትዮጵያዊነትን ፕሮፓጌት የሚያደርግ የሚያሰራጭ ነገሮችን ነው የምናደርገው። ምክንያቱም ወደ ሲሆን አሁን ለምሳሌ እንደው በአጋጣሚ ሳውዲ አረቢያ እኮ ተወልደን ቢሆን ኖሮ ታሪካችን ሊሆን የሚችለው የካሊፋቶቹ ወይም ደግሞ እዛ የሚመሩት የነገስታት ቤተሰቦች ታሪክ ነበር የሚኖረን። አጋጣሚ ደግሞ እግዚአብሔር መርጦ ኢትዮጵያ ውስጥ ተወለድን አይደለም እንዴ? ስለዚህ ኢትዮጵያ አባቶችን ታሪክ የኢትዮጵያን ቤተክርስቲያን ታሪክ ማጥናት አለበት። እንደው የሃይማኖት ተከታይም አይሁን። እኔ አንድ መምህር አሉ 6 ኪሎ ያስተማሩኝ ዶክተር አህመድ ሐሰን ይባላሉ። እንደውም ስለ አጼ ሚኒሊክ እዚህ መጽሐፍ ላይ ስጽፍ እሳቸው ከጻፉት ነገር ላይ ነው የወሰድኩት። የሚኒሊክን ባህሪ ጠባይ እንግዲህ ገድላቱን አይተው ነው እሳቸው የጻፉት። አጼ ሚኒሊክ ተወለዱ በተባለበት አካባቢ ላይ ሄደው ኢንተርቪው አድርገው ነው ጆርናል ኦፍ ኢትዮጵያን ስተዲስ ላይ ታሪኩን ጽፈው ከዛም ታሪክን ይወስጃለሁ። እንግዲህ ሙስሊም ናቸው። እንደውም በአጋጣሚ አስተማሪም ነበሩ። ኢትዮጵያን ስተዲስ ሲያስተምሩ እንደውም ስለ አጼ ዘርዓ ያዕቆብ ያስተምሩ የነበሩት እሳቸው ናቸው።
ሊትሬሲ ፕሮዳክሽን ኦፍ ኢምፐረር ዘርዓ ያዕቆብ ብለው እንደው ሲተነትኑት ይገርማል። ኦርቶዶክስ አይደሉም፣ የሙስሊም እምነት ተከታይ ናቸው፣ ግን ታሪካቸውን ጠንቅቀው የሚያውቁ ሰዎች ናቸው። እንዲህ መሆን ይቻላል። አሁን ነጮቹ ግን እያደረጉ ያሉ ታሪክን እንድንጠላ፣ ታሪክን በጠላ ቁጥር ደግሞ ኢትዮጵያን ቤተክርስቲያን እንድትጠላ እያደረጉ፣ ስለዚህ ሁሉ ሰው በኔጌቲቭ በመጥፎ አይን እነሱ በሚያዩበት አይን እነሱ አሁን ነጮቹ እዚህ መምጣት የለባቸውም። እዚህ ያስቀመጧቸውን ሰዎች እኛ እንዲወጉ እያደረጉ ነው ማለት ነው። እዛ ሆነው እንግዲህ ምንድነው ፕሮክሲ ዋር ነው በእጅ አዙር እየተዋጉን ነው ማለት ነው። ድንገት እየተናገርክ እያለ መሀል ላይ ሀሳብህን ላለማቋረጥ ነው ያለፍኩት እና ሰዓታቸውን የሚቆጥር በምዕራባውያን ነው። ንግግራቸው፣ እያንዳንዱ ድርጊታቸው፣ ሁሉ ነገር በምዕራባውያን ነው። ሌሎቿ እኛ ደግሞ በሀገር በቀል እውቀትና በሀገራችን ሊቃውንት በተሰራ ስራ ነው። ግን ምን ጠቀመን ብለው ያነሱ ምን ጠቅሙናል? አንደኛ አይደንቲቲ እኮ ነው፣ ማንነት እኮ። አሁን እኮ ምንድን አለሳዘርዋይስ እነሱ እየገዙን ነው ማለት ነው። አሁን ያልተረዳነው ነገር ምንድን ነው? ሁሉም ሰው የራሱ ማንነት እኮ የራሱን እኮ ድንበር እያበጀ ነው አይደለም። እኔ እንዲህ ነኝ እያለ እኮ ነው። አሁን አፍሪካ ውስጥ መምጣት ያለበትም ያ እኮ ነው። የሚገርም ደቡብ አፍሪካ ላገግሎት ሄጄ ነበር። አቢሲኒያን ኦርቶዶክስ ቸርች የሚል አይቻለሁ። እና በአጋጣሚ ብፁዕ አቡነ ያዕቆብ ይባላሉ ጳጳሱን ያን ጊዜ የነበሩት እና የእምነቱ መሪ የነበሩ ሰዎችን መጥቼም ላናግር ሞክሬያለሁ። እምነቱ የተጀመረው አጼ ሚኒሊክ አድዋ ላይ ጣሊያንን ድል ያደረጉ ቀን ነው። ኢትዮጵያዊነት ስፒሪት ነው ብለው ነው የጀመሩት። መንፈስ ነው፣ ማንነት ነው ብለው ነው የጀመሩት። አቢሲኒያ ኦርቶዶክስ ቸርች ብለው ነው የከፈቱት። ያ ውስጡ ስርዓት አምልኮ እንደኛ ላይሆን ይችላል አይደለም። እነሱ የሚሄዱበት የራሳቸው መንገድ አለ። ግን የሚገርም ለሌላው ዓለም ብዙ ነገር እኮ ነው እኛ እየሰጠን ያለ ነው። ጀርመን ውስጥ የተጠና አይደለም የኛ መጽሐፍ ብራናችን። ምን ጀርመኖች ምን እያሉ መሰለ? ፈላስፋው ዘርዓ ያዕቆብ ኢትዮጵያዊ አይደለም ብለው አጠናቀዋል። ኢትዮጵያዊ ይፈላሰፋል የሚል አንደርስታንዲንግ በውስጣቸው መኖር እንዲኖርም ስለማይፈልጉ ማለት ነው። በግዕዝ የተጻፈን ነገር ኢትዮጵያዊ አይደለም ከአንድ ነጭ ገልብጦ ነው ኢትዮጵያኖች ብሎ ነው የሚናገሩት። እና ኢትዮጵያን የምንጠቅመው ፍልስፍናችን፣ ባህላችን፣ ማንነታችን፣ አይደንቲቲ ከዓለም የተለየን ዜጎች መሆናችንን ማሳየት አለብን። ምንድነው ሸማ በየፈርጁ ይባላል። ውበት እኮ ልዩነት ታዲያ እኛ እንግሊዛውያን እኮ አይደለንም እኮ። እነሱ እኮ በራሳቸው አቆጣጠር ነው የሚቆጥሩት። እኛ እኮ መስከረም የራሱ ባህል አለው፣ የራሱ ማንነት አለው። እኛ መስከረም፣ ጥቅምት ምናምን ስንል ወራቱ፣ ቀናቱ የሚገርመው ጦርነት አይተሃል። ጳጉሜ እንኳን ትቅር እያሉ ይኸውልህ፣ ጳጉሜ ትቅር ይል የነበረው ሰው ምን አይነት ሰው ነው? ፕሮቴስታንት እምነት ተከታይ ነው። የቀኝ ገዢዎች ሃይማኖት ተከታይ ነው፣ ሌላ አይደለም። ቀኝ ገዢዎች ናቸው ይህን እያደረጉ ያሉት። ኢትዮጵያ እንደዚህ የምትባል ሀገር ሰርቲ መንዝስ ኦፍ ሰንሻይን ምናምን አንጀታቸው ነው የሚቃጠለው። ኢትዮጵያዊ ሲባል ይበሳጫሉ። አይተህ ከሆነ የአፍሪካ ህብረት ሲመሰረት የመጀመሪያ ጊዜ አፍሪካን ዩኒየን በፊት ኦኤዩ ነው የሚባለው፣ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ነው የሚባለው። አፍሪካ ነፃ ሲወጡ መጀመሪያ ያደረጉት ምንድነው? የኢትዮጵያን ባንዲራ ነው የወሰዱት። የነፃነት ተምሳሌ ስለሆነ አይተህ ከሆነ ጋናዎች ቀይ፣ ቢጫ፣ አረንጓዴ ያደርጋል። ሌሎች አረንጓዴ፣ ቢጫ፣ ቀይ ነው አብዛኛው። ምክንያቱም የነፃነት ተምሳሌት ነው። ይህ ስለሚያበሳጫቸው ባንዲራው ላይም ጦርነት አላቸው። ቀንገዢዎቻችን ኢትዮጵያኖች አላልኩ፣ ቀንገዢዎቻችን ናቸው። ይህንን ፈረሶች አሏቸው እዚህ ሀገር ላይ ያሳደሩባቸው እና ኢትዮጵያ የሚባለው ነገር ራሱ ስፒሪት ነው፣ ያበሳጫቸዋል። ምክንያቱም ኢትዮጵያዊነትን ከመጽሐፍ ቅዱስ መለየትም አትችልም፣ ከኢትዮጵያዊነትም መለየት አትችልም። ከእውነታውም ደግሞ ገሸሽ ማድረግ አልተቻለም። እንደውም በሚገርም ሁኔታ ሱዳን እጆቿን ወደ እግዚአብሔር ትዘረጋለች ብሎም ጽፈዋል። ማለት ኩሽ የሚለውን ቃል ሲተረጉሙት አባቶቻችን ሰባው ሊቃናት ኢትዮጵስ ማለት እንግዲህ ፊቱ ተቃጠለ ቢሉም አንዳንዶች ኤድዋርድ ሎንዶርፍ ደግሞ አብርሆት ነው ብሎም ተናግረውታል። ዞሮ ስለ እኔም ኢትዮጵያ ሳይሆን እንትኑ ኩሽ የሚለው ኢትዮጵያ ይላል እና ኢትዮጵያ በመጽሐፍ ቅዱስ ብዙ ጊዜ ተገልጣለች። ኢትዮጵያች ያሆናለችው አይደለችም። ሱዳን ዊል ሬዝ ሄር ሃንድስ ቱ ጋድ ይላሉ። ሱዳን እጆቿን ወደ እግዚአብሔር ዘረጋለች ብለው ነው መጽሐፍ ቅዱሳቸው ላይ የጻፉት። በእርግጥ ቅዱስ ሲኖዶሳችን ባይብሊካል ኩሽ የተባለችው ኢትዮጵያ ናት ብሎ ቅዱስ ሲኖዶስ ውሳኔ ወስኖ ለዓለም አሳውቀዋል። የሚገርም ኢትዮጵያን ራሱ ኢትዮጵያ ብሎ መጥራት እንደማይፈልጉ የምታውቀው የመጀመሪያ አፄ ኃይለ ሥላሴ ናቸው። ዓለም ከአፍሪካ የመጀመሪያ ሰው በዚህ በሊግ ኦፍ ኔሽን ላይ የተሳተፉት። አቢሲኒያ ምናምን ያሉት ኖ እኛ ኢትዮጵያ ነን ያሉት። አቢሲኒያ ማለት ይፈልጋሉ። ኢትዮጵያ የሚለው ቃል ያናድዳቸዋል፣ ባንዲራው ያበሳጫቸዋል። ይሄን ደግሞ እያስተማረች ያለች ኢትዮጵያ ቤተክርስቲያን ናት። ሌላ ነገር ውስጥ ነው የሚያገናኙት፣ ከኦርቶዶክስ ጋር ነው የሚያገናኙት፣ ከሰሜኑ ጋር ነው የሚያገናኙት። በጣም ይገርማል። እና ዛሬ የምታየው ፕሮቴስታንቶቹ አይዲዮሎጂ ሰሜንን ለኢየሱስ እንዴ
አደባባይ ኢየሱስ አለ እዛ መካነ ኢየሱስ የሚባል ቤተክርስቲያን ያለው እዛ እኮ ነው። መልካ ኢየሱስ የደረሱ ሰዎች የሚኖሩበት ሀገር እኮ ነው አይደለም። እኛ መልካ ኢየሱስ እኮ ስንደርስ ምንድነው ኢየሱስን እናውቀዋለን ስንል ከራስ ፀጉሩ እስከ እግር ጥፍሩ እኮ ነው ሰላም ላጽፋረ እግር ቀያልን አይደለም። ምንድነው በጣም እኮ ይደንቀኛል። ፀጉሩን የምታመሰግን ቤተክርስቲያን ውስጥ እኮ ነው ያለነው። እና ኢትዮጵያ ቤተክርስቲያን ራሱ እንዳው እያንዳንዱን አካላቱን ቆጣ እያንዳንዱን ለጣቶች ምስጋና ይገባል፣ ለአይኖች፣ ለሸፋሽፍቶች፣ ለቀራንብቲ ከምናምን ለኩላሊት ይከያልን ኢየሱስ ክርስቶስን የምናመሰግን ሰዎች ክርስቶስን አታውቁም ማለት በጣም እና ኢትዮጵያ ማለት ከመቤታችን ከቅድስት ድንግል ማርያም የአስራት ሀገር ነን ከምንናገረው ነገር ጋር አቆራኝተ ነው ማንነታችን አይደንቲቲያችንን አፍሪካን ሊድ የምናደርግ ሰዎች እና እነዚህ ጥቁሮቹም እኛን እያዩ ነበረ ትልቅ ስራ የሚሰሩት እና ጦርነቱ ከዚህ ጋራ ነው። ይሄ የአፍሪካዊነት ማንነት መገለጫችን ነው። ምዕራባዊነትን ነው የሚፈልጉት። አንድ ያ ትልቁ ዘፋኝ ማይክል ጃክሰን ቆዳውን እንዳስገለበጠው ጥቁር እኮ ውበት እኮ መጽሐፍ ቅዱስ ምን ይላል? እኔ ጥቁር ነኝ ነገር ግን ውብ ነኝ ነው የሚለው። አንዳንድ ሰዎችም አሉና ምንድነው የሚሉት ለአፍሪካ የሰጡት አሁን እነሱ ምንድነው ነፃነትን የሰጡት የባንዲራ ብቻ ነው፣ ግን እየገዙን ያለው እነሱ ነው። በአፍሪካ ነጮች ነው የሚያስተዳድሯት። ጥቁር ለሳምፕል ወንበር ላይ ተቀምጧል። በቃ አፍሪካ በአጠቃላይ እንደዚህ ናቸው ሁሉም ማለት ነው። እና ራሷን ችላ የምትኖር ሀገር እንድትኖርም አይፈልጉም። ህዝብ ኢኮኖሚ ምንም ያዳክሙናል። የራሳችን ግን ይዘን ብንወጣ እንደነ ቻይና እንደ ምስራቃውያን ትልቅ ደረጃ መድረስ እንችላለን። ስለዚህ ኢትዮጵያውያን ምን እናስተምረውናል? ወደ ኢትዮጵያን ስንመለስ የድንጋይ ወፍጮዎችን በውሃ የሚሰሩ ወፍጮዎችን ኤሌክትሪክሲቲ ሁላ የሚያመነጩ የገዳም ሰዎች ነበሩ። ወደ ጉንዳጉዲ ገዳም መብራት ኤሌክትሪሲቲ ከውሃ የሚያመነጩ አካላት ሁላ ነበሩ። ያንን አጥንተን ለምን አናውለውም? መድኃኒቶቻችን ለምን አናጠናም? ብራናዎቻችን ላይ በሙሉ ተጽፈዋል መድኃኒቶቻችን። ግዕዝ አታጥኑ ምናምን ይሉናል። እኛ እውነት ነው አድሃሪነት ነው እንግሊዘኛ እናጠና ምናምን እንላለን። እኛ ግዕዙን ስንተው ካናዳ ላይ ግዕዝ እየተጠና ነው እስከ ዶክትሬት ደረጃ። ስለዚህ ከእያንዳንዱ መጽሐፍ ላይ ብዙ ነገር እየሰሩ ነው ያሉት። ብዙ ነገር ለዓለም ላይ ፕሮዲውስ እያደረጉ ነው። ማጥናት ስለ ስነ ፈለክ እኛ ጨርሰናል። ወደኋላ የምንመለስበት ነገር የለም። አሁን እነሱ ወደኋላ ተመለሱ የእኛን እውቀት እንኩ ነው የሚሉን። እነሱ ደግሞ በቲሪያል ኢረር ውስጥ ነው የሚያልፉት። እኛ ሁሉ ነገር አጠናቀን ምድሩ አይደለም ሰማይን እኮ ዳሰናል እኮ። ስንት ነፋሳት አሉ ኢትዮጵያ የጠናት እንግዲህ ሊቃውንት ያጠኑት 8 የማት 4 ደግሞ ነፋሰ ምህረት ምናምን የምንላቸዋል። ኤቭሪቲንግ ተጠንቷል ኢትዮጵያ ውስጥ ሁሉ ነገር 20 ዓለማት ተጠንተዋል። የፀሐይ መውጫ መግቢያ ሁሉ ተጠንቷል። እንደውም መሬት ነው በፀሐይ የምትዞረው ወይ ፀሐይ ነው መሬትን የምትዞረው የሚሉ ክርክሮች አሉ አይደለም። መጨረሻ ላይ አይ መሬት ናት በፀሐይ ዙሪያ ምናምን የሚለው መጽሐፍ ምስራቅ እስከ ናር የሚለው በሰው ቋንቋ እንዲገባው ነው። ኢትዮጵያ ሊቃውንቱን ብለው ነው የጻፉት። ልክ ሄኖክ ነው አይደለም ያየው ፀሐይ በዚህ አሁን ቀኑ የሚረዝምበት አሁን የገና ጀንበር እንላለን ቀኑ የሚያጥርበት ነው። እሱ እንዴት ሆነ ሲሉ አይ ሄኖክ በትንቢት በመንፈስ በሰረገላ ላይ ሆኖ እየሮጠ ሲሄድ አሁን ለምሳሌ አንተ በመኪና ስትሄድ እንዲህ መሄድ ሰው እንኳን ቆሞ ነው የሚታይ አንተ እየሄድክ ነው አይደለም እንደዚህ መኪና ውስጥ ሰው እየነዳ ስትሄድ ማለት ነውና እንደዛ ተመልክቷል። ስለዚህ እንደዚህ መሬት የምትዞረው እንደዛ ነው ፀሐይን የምትዞረው ብሎ ያመጣሉ ኢትዮጵያውያን። እንደዚህ አይነት ዕውቀቶች ቢጠኑ ቢተነተኑ ኢትዮጵያኖች እኮ ብዙ ነገር እንደርስ ነበረ። በተለይ ገበሬው ብዙ ዕውቀት ያውቃል። አንድ ለምሳሌ ከኢትዮጵያ ሊቃውንት አባቶች መካከል አንድ ሰው በብራና ላይ ያስቀመጠው እባብ ሲነድፍ መድኃኒቱን ጽፎልናል። እፀ መድኃኒት ደብዳቤ እንዴት አገኘው? ፍየል እባብ ትበላለች እና እባብ ከበላች በኋላ ያቺ ፍየል ምንድነው የምታደርገው? ሄዳ መድኃኒቱ የሆነች ቅጠል ትበላለች። ያ ደብተራ ተከትሎ የምትበላውን ቅጠል አየ መጽሐፍ ላይ ጻፈልን። ስለዚህ አሁን እኛ ምንድነው ዶዜጁ እኮ ነው ያንን ነው መመጠኑ ላይ ነው እንጂ ችግሩ ይሄ ባህላዊ መድኃኒቶቻችን ፍቱን ናቸው እኮ ግን ዶዜጁን መመጠን አብረው የሚጠኑ ነገሮች በሳይንሱ ዓለም ስላሉ ነው። እና ኢትዮጵያውያን ያው ይሄ ባህላዊውን ከዘመናዊ ጋር ካላጠና ነው ወደ ኢትዮጵያዊነት ካልተመለስን ማንነታችን የከሰርን ሰዎች እንሆናለን። ስለዚህ እኔ ማን ነኝ? ኤሪክ ኤሪክሰን የሚባል ሰው ነው አይደንቲቲ ክራይሲስ ሳይኮሎጂ ላይ አስተምሮ ሰው እየተባለ ያለው በተለይ ወጣቱ አሁን ማንነቱን ማያቅ እንዲህ ሱሪውን አውልቆ እንደዚህ ነው የሚሄደው አይደለም። አንተ ከ4 ኪሎ እኮ እስከ 5 ኪሎ እስከ ቅድስተ ማርያም እንዲህ ወደ ላይ ስትመጣ ታብዳለህ። ጭንቅላትን ይዘህ ወጣቱን ስታይ ሱሪውን አውልቆ ፓንቱ እየታየ ምናምን ሲሄድ ስታየው ኢትዮጵያዊነት ነው። ድሮ አሁን ኢትዮጵያዊነት ማለት አንተን እንኳን የሚቀጣ ወላጅ ብቻ አይደለም ጎረቤት ታከብራለህ፣ ትፈራለህ እኮ ኢትዮጵያዊነት እኮ ነው። ይሄ ትልቅ ሰው ሲመጣ ለእንግዳ ወንበር መልቀቅ ኢትዮጵያዊነት እኮ ነው። በሰለጠነው ዓለም እኮ ጳጳስ መኪናው ሲገባ አይነሱም እኮ አውቶቡስ ውስጥ ባህላቸው አይደለማ።
ኢትዮጵያዊነት እኮ ጸሎት አድርጎ እንጀራ መብላትም ነው። ኢትዮጵያዊነት ወንድሜ ከኔ ይሻላል ብሎ ማሰብ እኮ ነው። ወደ አባቶች ጥናት ወደ ኢትዮጵያዊነት ከተመለስን ኢትዮጵያን እናድናታለን። አዘርዋይስ አሁን በማንነት ቀውስ ውስጥ እየተተራመስን ነው። ሁል ጊዜ እንዳይጥ መሞከሪያ ነን። እያንዳንዱ ሲመጣ የራሱን ፖለቲካል አይዲዮሎጂ አጀንዳ ምናምን የሚፈጽምብን ሰዎች ነው የምንሆነውና ወደ ራሳችን ካልተመለስና ለወጣቱ ምንድነው የጠቀመው ጥቅም ስንል ማንነት የመጀመሪያ በደንብ ተመልሶልኛል። ምንድነው ሌላው ሐሳቤ በአሁኑ ሰዓት ባለው በሀገራችን በስነ ምግባር መሸርሸር ጉድለት አንጻር የሚስተዋለውን ችግሮች ለመፍታት የአበው ሕይወትን ማወቅ የአበው ትምህርትን ማወቅ ምን ይጠቅማል? እነሱ በሄዱበት ያ ቅድስና መንገድ ኢትዮጵያንም እንድንሄድ ነው የሚጋብዘን። ትምህርታቸው ይሄን የሚያስተምረን በቀላሉ ቅዱስ ያሬድ እኮ ስለ ጾም ብቻ አሁን ጾም እንግዲህ በሃይማኖታችን ውስጥ ከምንፈጽማቸው ተግባራት አንዱ ነው። ስለ ጾም ብቻ እኮ አይናገርም እኮ። ጾምን እኮ የሚያገናኙ ከፍቅር ጋር ነው። ለምሳሌ ንጹም ጾም ወናፍቅር ቢጸነ ወንፋቀር በበይናቲነ ምናምን ይላል ማለት ነው። ኢቲካል የሆኑ ነገሮችን የሚያስተምረናል ስነ ምግባር እና የኢትዮጵያ አባቶችን ትምህርት ታሪክ ህይወትን ማጥናት እነሱ በሄዱበት መልካም ህይወት ውስጥ እንድናልፍ ይረዳናል። በጎ ሰዎች እንድንሆን ያደርገናል። ኢትዮጵያዊነት በጎነት ነው፣ ቅንነት ነው፣ መልካምነት ነው። ይሄን የምናየው ግን እነሱ ህይወት ውስጥ ነው። እነሱ ተናጋሪዎች አይደሉም፣ በተግባር ነው የሚያሳዩት። ቅድም ስናነሳ የነበረው የምዕራቡ የክርስትናው ሂስትሮ ክሪቲካል ግራማቲካል የሆነ ክሪቲሲዝም ውስጥ ነው ያሉት። መጽሐፍ ቅዱስን ታሪኩን አጥንቶ አውዱን ምናምን እንዲህ ነው የሚለው ምናምን ብሎ መናገር ነው። ሌላው በምዕራባውያኑ ያላመነ ሰው ቴዎሎጂ ሊያስተምር ይችላል። ኢትዮጵያ ውስጥ ያመነ ሰው ነው ትሁት ነው ትሁት ነው የሚለው ኢትዮጵያ። ልክ ክርስቶስ ከኔ ተማሩ አለ አይደለም? ጠላቶቹን ወዶ አፍቅሩ ቢጸክሙ አለ። ጠላቶቻችሁን ውደዱ አለ። ያ ምንድን ነው? ኢትዮጵያውያን ክርስትናን የምንቀበለው ወይም ደግሞ እንደው ዝም ብለን ጄኔራል ባህላችን በተግባር የታሸ ነው። እኛ እምነት ሲደመር በጎ ስራ ነው ሊቅን የሚያስብለው። ኢትዮጵያ ውስጥ ሁሉም ትሁታን ናቸው። እንደውም ባወቁ ቁጥር ኧረ እኔ አንሰጽ የሚለው ነው የሚከተሉት። እኔ ትልኝ እንጂ ምን አውቃለሁ ምናምን ብለው አዳፋ ነጠላ ለብሰው ጥምጣም ጠምጥመው ምናምን የምታያቸው ትልቅ እውቀት ግን ያላቸው ሰዎች ናቸው። እና የኢትዮጵያውያንን ትምህርት ወደኋላ መለስ ብሎ ማጥናት የሚጠቅመን ምንድን ነው? ወጣቱ በጎ መልካም ሰው እንዲሆን። ቀይ መስቀል እኮ መናገር የለበትም ደም ለግስ ምናምን ቀይ ጨረቃ ሊለን አይገባም። በቃ መልካምነትን እኛ ከምን ተምረናል? ከአባቶቻችን ተምረናል። ለጠላት እንጀራ ቆርሶ ማብላት። ለምሳሌ እንደው ሌላውን ትተህ በኢትዮጵያ ውስጥ የተደረገ ታሪክ አለ። ስለ አፄ ምኒልክ ስናጠና እምባቦ የሚባል አካባቢ ወደ ወለጋ አካባቢ ጦርነት ተደርጓል። ከንጉስ ተክለ ሃይማኖት ጋር ከጎጃሙ ንጉስ ተክለ ሃይማኖት ጋር ትልቅ ጦርነት ተደረገ። በጣም ብዙ ሰው ነው ያለቀው። በጣም ቀኑን ሙሉ የዋለ ጦርነት፣ በጣም ብዙ መድፎች፣ በጣም ብዙ ጦሮች ምናምን የነበሩበት ነው። የኃይል የመቀናቀን ጉዳይ። መጨረሻ ላይ አፄ ምኒልክ ንጉስ ተክለ ሃይማኖትን ይማረኩታል እና ንጉስ ተክለ ሃይማኖትን ማርከው ቁስሉን በዘይት አጥበው ምናምን በፋሻ አስረው ወደ ደብረ ብርሃን ያመጡታል እና እንጀራ ያበሉታል እና መጨረሻ ላይ ቁስሉ ሲጠግ አንተ ብትሆን የማረከኝ ምን ታደርገኝ ነበረ ብሎ ጠየቁት። እኔ እግዚአብሔር የሚያውቀው ገሎት ነበር አላቸው። እሳቸው ግን መልሶ ሾሙት። እዛ ኢትዮጵያዊነት ማለት ይኸውልህ ጠላትህን አምጥተህ እንጀራ አብልተህ አጠጥተን መስደድ ማለት ነው። ከነ ንጉስ ጦና ጋርም የነበረው ጦርነት ይሄ ንጉስ ጦናን ካሸነፉ በኋላ መልሶ እዛ ወላይታ ላይ ንጉስ እንዲሆን አደረጉት። ይሄ ጠላት ነው ሊያደማኝ ፈልጓል። ቂም መያዝም አይደለም ኢትዮጵያዊነት እኮ ማለት ነው፣ መልካምነት ነው። ነጮችንም እንዲያደርጉ ነበረ። ስለዚህ የኢትዮጵያውያንን ታሪክ ባጠና ቁጥር ሰው ነው የምትሆነው። ሰው ሲባል እኮ ዝም ብሎ አሁን ምንድነው እግዚአብሔር ንግበር ሰብአ በአርአያነ ሲል ቀላል እኮ ነገር አይደለም። አሁን ይሄንን ብርሃን እንደዚህ አምፖል ቶማስ ኤዲሰን ሲሰራ ብዙ ጊዜ ተሳሳተ። በጣም ብዙ ጊዜ በሳይንሱ መጨረሻ ላይ አምፖል እሱም አምፖል እዚህ ቤት ከዛው ፈረንሳይ አካባቢ ነው ያለነው አይደል? እዚህ ካበራች 4 ኪሎ ላይ የማታበራ አምፖል ናት እኮ እቺ አምፖል። እግዚአብሔር ፀሐይን በምስራቅ በቻይና ሲያወጣ እስከ ልዋሪቆን ወይዛ ደቡብ አፍሪካ ኬፕ ታውን ትደርሳለች። እቺ ፀሐይ ምንድናት ማለት ለይኩን ብርሃን ብሎ ነው ግን ይፈጠራል። እግዚአብሔር ብርሃን ይላል። ሰውን ሲፈጠር ግን እንደዚህ አላደረገም። ሰውን ሲፈጠር ከራሱ ጋር ተማከረ። ንግበር ሰብአ በአርአያነ ወአምሳሊነ ብሎ ሰውን ከመሬት ሰው አብስትራክት ነው። እንደው ከአራቱ ባህሪያተ ሥጋ ከአንዱ ባህሪ ነፍስ በሶስት ግብራት ብቻ ነው የተፈጠረው ሰው ብለህ የምታልፈው ነገር ነው እንዴ? አይደለም። እግዚአብሔር እኮ በጣም የተቸገረው እንደውም መጽሐፋችን የሚለው እግዚአብሔር ተከፋ፣ ሰው በመፍጠሩ ተጸጸተ እና ሰው እንዲያደርገን ነው አይደለም እንጸልየው። ሰው ለመሆን የኢትዮጵያ አባቶችን ታሪክ ማጥናት ነው። ኢትዮጵያዊነት ሰውነት ነው። የሰውነት ልክ ነው፣ ደርዝ ነው። ኢትዮጵያዊ ሙሉ ኢትዮጵያዊ ስትሆን ሰው ትሆናለህ። አፍቃሪ ነህ፣ መልካም ሰው ነህ። ከጎረቤት ከጠላት ጋር በፍቅር የምትኖር ሰው ነህ። ሰው ሲራብ የሚንሰፈሰፍ አንጀት እኮ ነው ያለን እኛ አይደለም እንዴ?
እና አንዱ አይታሌ ድሮ ጋዜጦች ኢትዮጵያ ለአየርላንድ ረዳች የሚል በአፄ ኃይለ ሥላሴ ጊዜ ጋዜጣ ላይ አይምሮ የሚባል ጃፓኖችን አይዟችሁ አንድ ቀን እንደኛ ትሆናላችሁ አረቦች ይሄ ነዳጁ ሳይወጣ ትልቅ ሀገር ናት እኮ ኢትዮጵያ። የምንረዳ እኮ ነን እኮ እኛ ሰው ሲቸገር እኮ ማንወድ እኮ ነን። የሰው ድንበር ደግሞ ማናፈርስ ነን። ዘምቶ የሚዋጋ የሚጋደል ሰላም የሚያስከብር ለሃይማኖቱ ቄስም ቢሆን ምን ያደርጋል? መሳሪያውን ይዞ እኮ ይዘምታል። ታቦት ይዘን እንዘምታለን። በነፃነት በኩል ከመጣብን በተለይ በሃይማኖቱ ደግሞ ጉዳይ ሲመጣብን ያልተረዱት ምዕራባውያን ይሄንን ነው ሞክረዋል። ከዚህ በፊት ጎንደርን የደም አባል ያደረጉት አፄ ሱስንዮስ ዘመነ መንግስት ካቶሊክ ኢትዮጵያ ውስጥ ይንገስ የንጉስ ሃይማኖት ካቶሊኩን ክሌባሪውን ብለው ነው መላው ኢትዮጵያ እየመጣ ይታረድ ነበር። በጣም በፍጹም አሁንም ያልተረዱት ይሄንን ነው። እኛ ግን ሰው ነን። ሰው ድንበር ላይ ማንደርስም። ይተነኩሱናል፣ ይወጉናል። ያ ጸሎት ነው እኛ የምናደርገው። እንግዲህ መቼስ እግዚአብሔር ሰላም ያርግልን። በጣም ጥሩ። ከዚህ ዕውቀት ጋር እንደው ለማስተዋወር ምን መደረግ አለበት? ትውልዱን ለማስታረቅ ምን መደረግ አለበት? ምንድነው እውነት ለመናገር መንግስት ራሱ ሊመለከተው በስርዓተ ትምህርታቸው ውስጥ መቀረጽ አለበት። በስርዓተ ትምህርት ውስጥ ይሄ ሀገር በቀል ዕውቀት በየቦታው ሀገራችን ውስጥ ያሉትን ሀገር በቀል ዕውቀት ከአንደኛ ክፍል ጀምሮ መማር አለበት። ሰው ሁልጊዜ ስለ ሄለን ከለር መማር የለብንም። የልጆቹ ነን ስለ ሄለን ከለር ሆነ እንደማር ነበር። የሚያጣሉ በሐሰት የተፈበረኩም ታሪኮች አሉ። በጣም ብዙ በሐሰት የተፈበረኩ ታሪኮች። እነዛን ታሪኮች እያነጻ እያወጣን አንድ የሚያደርጉንን ታሪኮች ኢትዮጵያዊነትን የሚያውጁና ሀገር በቀል ዕውቀታችንን ከፍ የሚያደርጉ ለምሳሌ ይሄ መጽሐፍኛ እኮ አሳትመናል። ይሄ ወረቀት ስንት ዓመት ይኖራል? 200 ዓመት ይኖራል? 300 ዓመት ይኖራል? ወረቀት ይበላሻል። ቀለም በስክሪፕቶ እንኳን ጽፈ ራሱ እንዴ ብራና እኮ ታዲያ ጥንት አባቶች 2000 ዓመት የቆየ ብራና እኮ አለ ኢትዮጵያ ውስጥ እኮ 1000 ምናምን ዓመት የቆየ ብራና እኮ አለ። ይሄን ዕውቀት ለኢትዮጵያን ማስተማር አለብን። በልጅነት የተማሩን አሁን አንረሳውም። በውዳሴ ማርያም ምናምን ስርዓተ ትምህርታችንም ስርዓቱን ወዙን መያዝ አለበት። ኢትዮጵያ ሊቃውንት አሁን ስርዓተ ትምህርት ቀረጻ ውስጥም ገብተው መደረግ ያለበት በትምህርት ሚኒስቴር የሀገር በቀል ዕውቀቱ ኢትዮጵያዊነቱ ምናምን በጣም መሰጠት አለበት። ኢትዮጵያን ለማዳን አይደለም የምንፈልገው ዋነኛ ዓላማችን። ከዚህ አንጻር ከሆነ በዚህ ረገድ አሁን ወጣቱም ኢትዮጵያን ስተዲስ መግባት ፊሎሎጂ ማጥናት የሚገባዋል ብዬ አምናለሁ። ወደ 6 ኪሎ ላይ የኢትዮጵያ ትምህርት ጥናቶችን በደንብ ማጥናት አለበት ብዬ አምናለሁ። በጣም መልካም። እንደው ይህንን መጽሐፍ ምናልባት በጣም ብዙ እንደተደከመበት አልጠራጠርም። ይህንን መጽሐፍ ከማዘጋጀት በፊት ወይም ደግሞ ለንባብ ከመብቃቱ በፊት የነበረክ ያስተሳሰብ ከዛ ደግሞ ወይም ደግሞ ጽሁፉ ላይ እያጠና መጨረሻ ላይ መጽሐፉን በቃ ስታየው የተገረምክበት ነገር የተደነቀ ወይም ሰርፕራይዝ ያደረገልህ ማለት ነገር አለ? እንግዲህ እኔ ሁል ጊዜ ነው በትምህርት ላይ የማነሳው። ትምህርት ተማሪዎችንም ሳስተምር ሁል ጊዜ አነሳለሁ። ኢትዮጵያን ስተዲስ ደግሞ ስማር በቃ ፍጹም በጣም ኢትዮጵያኒስት የሆኑ ሰዎችን ታሪክ በማንበብ በጣም ደስተኛ ሆን ነበረ እና መጽሐፉን ስጀምር ትልቅ ባህር ነው። የ2000 ዓመት ታሪክ ነው በአንድ ላይ ያለው። ከባኮስ ነው የሚጀምረው። ክርስትና ከገባበት ከባኮስ ጀምሮ እስከ አፄ ኃይለ ሥላሴ ዘመን እስከነበሩ እንደገና አባቶቻችንም ጥቂት አሁን ይዳስሳል። ወደዚህ ዘመንም የተሻገሩትን አባቶቻችንም እነ መላከ ብርሃናት አድማሱ ጀንበሬ ምናምን ለዛ እነ ሊቀ ሊቃውንት እነሱን ያህል እነዚህ አባቶች ድረስ ለመድረስ በጣም ከባድ ነው። ይስንቷም ብዙ ይቀሩ አሉ። ቅጽ አንድ ያለው ለዚህ ነው። ዋናዎቹን ከመጽሐፍ አንጻር ነው። ቅጽ 2 ደግሞ ሲቀጥል ደግሞ እነዛን በተለይ አስፍተን ከሰነ መለኮት ሐሳባቸው ጋር እንላለን። ግን አድካሚ ነው። የተቀነሱ ምዕራፎችም አሉ። ወደ 12 ነው፣ ወደ 10 ምዕራፍ ነው ያደረግነው። ብዙ መጽሐፍትም ስላሉ ማለት ነው። በጣም አድካሚ ነው። የምትሰላችባቸው ጊዜያቶች ነበሩ። በጣም ተስፋ የምትቆርጥባቸው ጊዜያቶች ነበሩ። ከሚገርም ሁኔታ በቃ አንድ ጊዜም እንደውም ተማረሬ በቃ ትቼው እየተማርኩ ነበር የምሰራው 6 ኪሎም እየተማርኩ ግቢም እያስተማርኩ በቃ አቋርጬው አንድ ቀን እንደው እዚህ ወመዘክ እዚህ ላይብራሪያችን 6 ኪሎ ስገባ ኢንስፓየር የሚያደርገኝ መጽሐፍ አገኘው። ጥንታዊ መጽሐፍ። እንደገና ወደ ኋላ ተመለስኩ ማለት ነው በጣም በደስታ እና ብዙ አድካሚ ቀናቶች ሌሊቶች አሉ። ኢትዮጵያዊነት ደግሞ የኢትዮጵያዊን መጽሐፍ ጻፍን ስንል እንትኑ መስተካከል አለበት። ፊደላት ራሱ መልክዓ ፊደልኛ አሁን ፊደል ይቀነስ ምናምን የሚሉ በጣም ብዙ ሰዎች አሉ ማለት ነው። እሱን ትተነው ፊደሉን መታረም አለበት። በጣም ብዙ ነው እንደው አይጠራም ጽሁፍ። እዚህ ውስጥ አሁን የምታዩ ነገር አበው ኢትዮጵያውያን ነው የሚለው። እዚህ እንኳን ዊ ነው ያልነው። ብለን ሰርተነው ነበረ። በቃ ብዙ ስህተቶች ይመጡብሃል እና አንዳንዴ ተሰላሽተህ በቃ ጠረጴዛ ላይ ወርውረህ የምትሄድባቸው ሌሊቶች ምሽቶች ነበሩ። ትዳርም አለ፣ ኃላፊነት አለ፣ አገልግሎት አለ፣ ትምህርት ማስተማር አለ፣ እኔም እማራለሁ። በጣም እንደዚህ ይደርሳሉ የማትላቸው ቀናቶች ነበሩ። እንደውም የሚገርምህ
ዝም ብዬ ምዕራፍ 1ን ብቻ ይዤ መጣውና አንድ ወንድም አለ የኔ ተማሪ ነው። አሁን አርጋኖን የሚባል መጽሐፍት ቤት ያለው እና ተማሪ ነው። በጣም ቅን ልጅ ነበረ። እንዲህ አስቤ ነው እስቲ አምጣው አለኝ እና ይዞት ሄደ። ከዛ በኋላ በየቀኑ ጭቅጭቀኝ ነበር። ከምን ደረሰ የሱ ትጋቱ ላይ ያተጋኝ ጀመር ማለት ነው። ይህ ነገር በጣም ደግሞ አሁን የማየው ነገር በጣም ብዙ ሰዎች ወደውታል ስመለከተው። አሁን እርግጥ መጽሐፉ የሚመረቀው በቅርቡ ቢሆንም ኦልሬዲ ገበያ ላይ ያውለ ነው። በጣም ብዙ ሰዎች ያሉ ሪስፖንስ ኢሜይል የሚያደርጉልኝ ሳይ እንኳንም ጻፍኩ እግዚአብሔር ይመስገን። ወደ አንባቢያን እንዴት ነው የሚደርሰው? በምን መልኩ ነው ለኛ ሲደርሰናል? ቀንዲል ብርሃን ስለሆነ የኢትዮጵያዊነትን ብርሃን ለዓለም ማወጅ ስለሚገባን ይሄንን እንግዲህ እናበረክታለን እና መጽሐፉ ታኅሳስ 11 ቀን በቅድስት ሥላሴ ዩኒቨርሲቲ በ4ኛ ፎቅ ላይ ብፁዓን አባቶች ብፁዓን አበው ሊቃነ ጳጳሳት በተገኙበት እና ምሁራን ታላላቅ ደግሞ ምሁራን መጥተው ክሪቲሳይዝ ይሰጡበታል። ብዙ እውቀት የሚሸመትበትም ቀን ነው ታኅሳስ 11 ቀን። መጽሐፉን ከማግኘት በተጨማሪም እንደዚህ በቀጥታም በአዳራሹ እንደዚህ እውቀት የሚገኝበት መርሃ ግብር ነው ማለት ነው። ስለዚህ ታኅሳስ 11 ቀን ነው የሚመረቀው። ቅዳሜ ቀን ነው ከቀኑ 6 ሰዓት ጀምሮ ነው ማለት ነው። ከሀገር ውጭ ያሉ ሰዎችስ በምን አይነት መልኩ ነው ሊያገኙ የሚችሉት? ሁለት አይነት ነገር ነው ያሰብነው። በእርግጥ ያው ወደፊት የምንተገብረው ነገር አለ። ምንድነው ሮዋን ዊሊያምስ የሚባል አብሮን የተማረ እንግሊዛዊ ያለ ከኛ ጋር እሱ ወደ እንግሊዘኛ ሊተረጉመው ነው እና አማዞን ላይ ተጭኖላቸው ትውልደ ኢትዮጵያውያን ስለ ሀገራቸው ስለ ኢትዮጵያ መላው አፍሪካም እንዲያውቀው የምናደርግበት አንድ መንገድ አለ በእንግሊዘኛ ቋንቋ። በአማርኛም እንደዚሁ እንግዲህ ያው እየተነጋገርንበት ያለ ነው። ምንድነው አማዞን ላይ ያስቀምጠን ወይ ደግሞ ሀሁ መጽሐፍት የሚባል አለ አይደለም እንትን ላይ ኢንተርኔት ላይ ከዛ የሚገዙበት ሁኔታ እንግዲህ ያመቻቸን ነው። እግዚአብሔር ሲረዳን ሲያግዘን ሁሉም እንዲደርሳቸው እናደርጋለን። በጣም ጥሩ። እንደ ኦርቶዶክሳውያን የኦርቶዶክስ አባቶችን እንደ ሀገር ደግሞ እነሱም ኢትዮጵያውያን ናቸውና የኢትዮጵያዊነትን ውሃ ልክ የምንረዳባቸውን አባቶችን የምናውቅበት ድንቅ መጽሐፍ ነው። ስለዚህ ይህ መጽሐፍ መንፈሳዊ ግዴታችን ነው እንድትወስዱ። ቲክቶኩን ለዚህ በጎ ዓላማ ማዋል፣ ፌስቡኩን ለዚህ በጎ ዓላማ ማዋል፣ ኢንስታግራሙን፣ ሌሎችም ሶሻል ሚዲያዎቻችንን ለዚህ በጎ ዓላማ በማዋል በአካል ተገኝታችሁን እናንተም እንድታስተዋውቁ ሌሎችም እንዲጠቀሙበት አንድ ድምፅ እንድንሆን ጥሬን አቀርባለሁ። ጥሬን አክብረ መጥተህ እዚህ እጅግ በጣም የተወደደ ቆይታ ስላደረግን ከልብ አመሰግናለሁ መምህር። እናንተን በጣም አመሰግናለሁ። እግዚአብሔር ያክብርልን፣ ስራችሁን ይባርክልን፣ ብዙ ነፍሳት የሚድኑበት ያደርግልን። በጣም በተለይ ስርዓተ ቤተክርስቲያን ላይ ከምከታተሉ ፕሮግራም አንዱ ቀንዲል ሚዲያ ነው። ሰብስክራይብ አድርጌ ያለው ብዙ ጊዜና ለተማሪዎችም እንግዲህ ከቀና ቤተክርስቲያን አንፃር የሚነሱ ጥያቄዎች ሶሉሽን ሲሰጥባቸው እኛም እንጠቁማለን። ይህን ቪዲዮ ተመልከቱ እያለንና ብርሃን ነው እንደስሙ ብርሃን ያርጋችሁ እግዚአብሔር። ምክንያቱም ብርሃናቸው ሰው ሁሉ ፊት ይብራ ነው እና ቀንዲል ማብራት አለበት። በኦርቶዶክሳዊነት ብርሃን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃን ሻይን ማድረግ አለበት ብለን ነው። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። የተወዳችሁ የቀንዲል ሚዲያ ቤተሰቦቻችን እንግዲህ የዛሬውን የቀንዲል ፖድካስት መርሃ ግብራችን ከላይ ከወንጌል መምህር በኃይሉ በቀለ ጋር የነበረን ቆይታ እዚህ ላይ እናጠቃላለን። ከሌላ እንግዳ ጋር እስከምንገናኝ ቸር ቆዩልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና
በዋትሳፕ የሚያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።